Hello, እንዴት ናችሁ? ሰላም ናችሁ? ዌልካም ቱ ማይ ቻናል ዲስ ኢዝ ሚካኤላ አሜሪካን ዩቲዩብ ቻናል ዌልካም ቱ ማይ ቻናል ጋይስ። እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? እንዴት ናችሁ? አላችሁ እንዴት ናችሁ ማለት ነው። እንደን ሶ እንዴት ናችሁ? ባይ ዘ ዌይ እኔ ወላጆቻችሁ ማክበር ጥሩ ነው። እኔ አባቴን አከብረዋለሁ። በተለይ ማለት ነው ጥሩ ወላጆችን ማክበር ጥሩ ነው ባይ ዘ ዌይ ማለት ነው። እና ማለት ነው ከዛ ቀጥሎ ደግሞ ማለት ነው ግን የቁም ሬሳ መሆን ጥሩ አይደለም። ተስፋይ ማለት ነው። እንደንሶ እናንተ ለሰው ብላችሁ መቃጠል የለባችሁም። ኢቭን ለቤተሰቦቻችሁም ብላችሁ ማለት ነው። ያው ልትረዳቸው ካልቻላችሁ ልትረዳቸው ካልቻላችሁ ግን እነርሱ ራሳቸውን ይልመዱ ማለት ነው። እንደሱ ኃላፊነት መውሰድ ካለባችሁ በላይ መውሰድ ጥሩ አይደለም። በቃ ራሳችሁን እየሞታችሁ ምናምን እየተቃጠላችሁ እየተሰቃያችሁ ማለት ነው። አንተን ሰው ወዶቼ ልነግራችሁ የምፈልገው ምንድነው ማለት ነው፣ እኔ ለሰው በተግባር ነው የምረዳው ማለት ነው። በቃል አይደለም ብቻ አይደለም የምረዳው ማለት ነው። በተግባር እረዳዋለሁ ማለት ነው። ኢቭን እኔ ተግባር የሌለው ቃል በጣም ያሳቅቀኛል፣ ሼም ያስዘኛል፣ ይደብረኛል፣ ለመናገር ያስጠላኛል ማለት ነው። ሰው ወዶቼ ልነግራችሁ የፈለኩት ምንድነው የፈለኩት ማለት ነው ይሄ እንትኑ ማለት ነው እዚህ ወጥቼ ስለ ሴቶች እንደዚህ ያሉኝ እነርሱ እነዚህ ብለው ነበር ምናምን ሲል ደስ እያለኝ አይደለም፣ እየደበረኝ ነው እየተናገርኩት ማለት ነው። አይሰርቱ ጋር ነው የምላችሁ እናንተ ማለት ነው። እና እኔ ከመናገር የማገኘው ጥቅም ብዙም የለም፣ ግን ደግሞ ብዙ ኃጢአትን ያሸከማችሁኝና ብዙ ነገር ብላችኋል። ብዙ ሰው ኮንፊዝ አደርጋችኋል ማለት ነው። እዚህ አውሮፓ ውስጥም ሌላ ሀገራትም ውስጥ በቃ ብዙ ነጮችን እንትን አድርጋችኋል እና እነሱ ምንም አይመለከታቸውም ነበረ፣ ግን ደግሞ አይመለከተንም ብሎ አልተውም። በቃ በጣም ነው ያጨናንቁኝ። በቃ ታፈንኩኝ ማለት ነው። እንትን ሶ ማለት ነው ወዶች የእኔ እንደዚህ ብዬ ስለነርሱ ሲናገር ማለት ነው እነርሱ ናቸው እኔን መጀመሪያ የነኩኝ ማለት ነው። የነኩኝ ብቻ ሳይሆን ህይወቴን በሙሉ ያበላሹት ማለት ነው። እሶ ማለት ነው አሁን ተመልሰው ደግሞ እንደ ጥሩ ጓደኛ ወይም ደግሞ ጥሩ ግንኙነት እንደነበረን እያስመሰሉ ደግሞ በሌላ በኩል እኔ ህይወት ውስጥ ስራ ይሰራሉ ማለት ነው። እንደን ሶ አይ ሴድ ፎር ዳት በቃ ለዛ ነው ይሄ ሁሉ ነገር የተናገርኩትም የሚናገረው ምንም ነገር የለኝም ነው ደጋግሜ ማለት ነው። እኔ ሌላ ሌላ ነገር ላይ ነበር መንጠፍ የነበረብኝ እንጂ አሁን እንደዚህ አይነት ነገር ላይ በጭራሽ መናገርም አልነበረብኝም ማለት ነው። እንዲሁም በዛ አይነት መልኩ ህይወት ላይፍ መጀመር በጣም ከባድ ነው ለኔ ማለት ነው። አንተን ሰው ወዶች ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እናንተ ብትናደዱም ብትቃጠሉ ምንም ነገር ብታመጡም አይ ዶንት ኬር። ምክንያቱ ሁሉንም ነገር ማለት ነው ይሄ ነገር ሲናገር ማለት ነው ከጀርባ ብዙ ምስክርነት አለብኝ። ምክንያቱ የተፈጠረ ነገር ስለሆነ ማለት ነው ስንናገር ብዙ የሰሙ ሰዎችም አሉ ማለት ነው። መሀል የገቡ ሰዎችም አሉ፣ ብዙ ሰዎችም አሉ ማለት ነው። እንደን ሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ኮምፕሊትሊ እዚህ የምናገረውን ነገር በሙሉ ስለ ሴቶችም ስለ ኢሮፕ ሴቶች በተለይ ማለት ነው እዛ ሲናገር ማለት ነው በሙሉ ማለት ነው እነርሱ በሌላ በኩል እኔ ላይ ላይክ ተደብቆ ግን በዚህ በኩል ለኔ እያሉ ማለት ነው ሌላ በኩል ግን ሌላ ስራ እየሰሩ ነበር እኔ ላይ ማለት ነው። እስካሁንም ስቲል አሁንም እየሰሩ ነው። እናም ማለት ነው እኔን የምትመጥነኝ ሴት የላችሁም ባይደውይ ማለት ነው። እዚህም ሌላ ቦታም አትመጡኝም። እኔ በቃ ያ ሌላ ሰዎች ነን ብትመጡኝም ባትመጡኝም ማለት ነው። ላይክ ሪስፔክት ነበረኝ፣ ግን ደግሞ እናንተ ስለ ሪስፔክቱ የሚያገባችሁ ነገር የለም። ስለመፎካከር ስለመወዳደር እንታይ ባዮች ለጥቅማጥቅሞች ናችሁ ሁሉንም ነገር መስዋዕት የምታደርጉትና የምትናገሩትም ብዙ ሰዎችም እንትን እያደረጋችሁ ብዙ ነገር የምታደርጉት ማለት ነው። ብዙዎች አላችሁ መማር ያለባትን መስራት የለባትን ምንም ማድረግ የለባትን ብላችሁ በጣም ብዙ እንትን አድርጋችሁ ነበር። ኢቭን ላይክ እዚህ መጀመሪያ ማለት ነው
ሀበሻ ነኝ ብዬ ሲገባ ማለት ነው ለእናንተ ኢዝ ነው የሆነው ብዙ ነገር። ግን ደግሞ እሱ ነገር ብዬ እሱ የተናገርኩትን እሱን መናገሪያ አይደለም በጣም የቆጫቸው ማለት ነው። እዚህ ሀበሻ ማለት ነው የኔ ፌስቡክ የአሜሪካ ልጅ ነበረ እና በስተጀርባ ደግሞ ሌላ የኔ ፓስዋርድ ማለት ነው የስልኬ ፓስዋርድ ደግሞ ኬቨን ነበረ። ላይክ ኢቭንም እንደዚህ ከቪኬ ነበረኝ ስላስቀሩኝ ነው እንጂ እኔ በጣም ለራሴ በጣም ሲንከባከብ ነው የኖርኩት። ይባለው ወይ ራሴ ስለማቅ ማለት ነው። እኔ ይሁድንም በር ያው በራሴ በኩል ሲዘጋቸው እነርሱ ደግሞ በራሳቸው በኩል ሲከፍቱ ያው እንደዛ ያለን እየተጋጨን ነው ባይ ዘ ወይ ማለት ነው። እነሱም በሽጣራቸው እኔም በሽጣራይ ማለት ነው። ከዛ ማለት ነው ከዛ ማለት ነው እሱ ነገር አልፎ ማለት ነው ውዶቼ። አሁን ደግሞ ላይክ በጣም ብዙ ፕሌይ መጫወት የምትፈልጉ ሰዎች አላችሁ አይናቃልኝ ማለት ነው። አሁን ትግራይም ከሆነ ኤርትራም ከሆነ የአማራን የትኛውንም ሰው ደቡብም ይሁን የትኛውንም ሰው ብትሆን ማለት ነው ለራስ ከን ቆም አይኖር እኔም ቆምልህ ነገር የለኝም ባለሆነ እንጨርሻለኝ ማለት ነው። ያ ይበቃችኋል ማለት ነው ባይ ዘ ወይ ማለት ነው። ከዛ ያገኘሁትንም ያጣሁትንም ብዙ ነገር እንዳለ አውቃለኝ ማለት ነው። እንደ አጋጣሚ ሆኖ ግን እኔ ያደረጉኝን እንጂ ያደረኳቸውን አልነበረም ማለት ነው ለሰዎች ማለት ነው። ሁሌም ማለት ነው ጥሩ ነገር ሳገኝ ክፉ ምላሽ ነበረ ከሰው የማገኘው ስቲል እስካሁንም ማለት ነው። እናም ማለት ነው እኔ ያፈረስኳት ሀገር የለችም፣ ያጣላዋቸው ሰዎች የሉም። እኔ ያደረኩት ነገር ኢቭን ምንም ነገር የለም ባይ ዘ ወይ ማለት ነው። ሌላ ሰዎቹ ምን ያደርጋሉ ማለት ነው አሁን ማለት ነው በትክክል አይረዱትም። ግን ደግሞ እሱ ላይ ሰው እንድነሳ ማለት ነው ከሱ ጎን ሆኑ ማለት ነው። ወዳጅ መስለው ጥላቱ እያሉ ከሱ ጎን ሆኑ ለሱ ያጨበጨቡላታል ማለት ነው። ያጨበጨቡላታል ማለት ነው ሰዎቹ እንዲጠፉ ማለት ነው። የእውነት ወዳጆቹ ስለሆነ አይደለም እንደዛ ቦታ እንዲደርስ ያደርጉት እነርሱ ራሳቸው እያሉ ማለት ነው። ተመልሰው ደግሞ ከእነርሱ ጋር ሆኑ ያጨበጭባሉ ማለት ነው። ኢቭን እኔ ሰው ላይ እንድነሳ አላደርግም ታውቁታላችሁ ማለት ነው። ሁሌም በቃ እኔ ሳላስበው ኢቭን ፖዚቲቭ ሆኜ ነው ራሴን የማገኘው። አይስፖርት ጋር ነው የምላችሁ። በቃ እኔ መጥፎ የሚባል ነገር አላደርግም በቃ አንተን ሰው ማለት ነው ውዶች እኔ ባደርግም ብናገርም አይና አቃልኝ ማለት ነው። ኢቭን ሳምታይምስ ማለት ነው እዚህ ብዙ ጊዜ እላለኝ ማለት ነው ሰዎቹ ማለት ነው ላናዳቸው ብዬ ወይም ደግሞ መልስ ልመልስላቸው ብዬ ማለት ነው እንደዚህ ስናገር ምን ይላሉ? እንደዚህ እኮ አስባ ነው ኮለፍታ እኮ ይዘባት ነው። ሀበሻ ደግሞ ሀለፍታ ነው ሀተፍታ ነው ይላሉ። ሀተፍታ ሆነባት እኮ ነው እንደዚህ ሆነባት እኮ ነው እንደዛ ሆነባት ነው እንጂ እኮ የእውነት ከልባ አይደለም ምናምን ትላላቸው ማለት ነው ሀበሾች ማለት ነው። እኔ ግን ከልቤ ነው መናገር ፈልጌ ነው። ላይክ መጥፎም ጥሩም ይሁን በቃ ላይክ እየተሳደብኩኝም እየተሳደብኩ ነው ባይ ዘ ዌይ ማለት ነው። በቃ ላይክ ከልቤ ማለት ወረር ብዬ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እሱን ነገር ለኔ ጉዳይ አይደለም ማለት ነው። ሌሎች ደግሞ ብዙ ነገረኞች አሉ ማለት ነው። ምክንያት እያደረጉ እኔን ማሰቃየት የሚፈልጉ ሰዎች አሉ አይናቃለሁኝ ማለት ነው። እንደን ለነሱም በትክክለኛ ምላሽ መስጠት ፈልጋለሁ ማለት ነው። ስለዚህ ከኔ ጋር ብታቋርጡ ነው የሚሻላችሁ። እንደን ሰው ሁለተኛ ደግሞ ነገር ደግሞ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማንም ሰው እኔን አውቁኝ ማለት ነው እንደዛ አድርጊ እንደዛ አታድርጊ ልጠቀምብኝ ከዚህ ጋር ሂጂ ከዛ ጋር አትሂጂ ምናምን ሊለኝ ካልሆነ በስተቀር ሀበሻ ማለት ነው በተለይ ኢሮብ በቃ እንትን ሀለፍታ ወተፍታ ነው አድርጎባቸው ነው ባይ ዘ ዌይ ማለት ነው። ካልሆነ በስተቀር ማለት ነው ለፍቅር ወይም ደግሞ ዝም ብሎ የራሷ የፈለገችውን ታድርግ ምንም አያገባንም ምናምን ብሎ አይደለም ከኔ ጋር የሚግባቡት። እንደዛ ታደርጊ ከእንደዚህ ሰው ጋር ትሄጂ እንደዛ ትሆኚ እንደዛ ትበይ ምናምን ለማለት ነው እኔ ጋር የሚመጡት። ሰው ኖ ኔቨር ኤቨር እኔ አልሰማቸውም ማለት ነው እንደዛ ለማለት ማለት ነው። ስለማልሰማቸው
ያው እኔ ጋር ብታቆሙ ነው የሚሻላችሁ ማለት ነው። ግን እንዴት አድርጌ ነው ዛሬ ፀጉሬን የምፈታው? ዋይደ ወይ ስወር ዛሬ ፈትቼ ማለት ነው ሻወር ማድረግ ፈልጋለሁ ማለት ነው። ግን መፍታት ፈልጋለሁ። ምክንያቱም ፀጉሬ ምን አለ መሰላችሁ እንትን ሆንኩኝ ማለት ነው። ይሄ ምንድነው የሚባለው መሰላችሁ? በጣም ያዘኝ ነው ማለት ነው። ሻወር ማድረግ ፈልኩኝ፣ ልታጠበው ፈለኩኝ ማለት ነው። በቃ ከእንቅልፌ ደግሞ መነሳት አቃተኝ። ከዛ ማለት ነው ውዶችዬ ማለት ነው እና ምንድነው የሚባለው መሰላችሁ ይሄ እንትኑ ሰው ከዛ ማለት ነው እንደዛ እየተባለ እንደዛ ተባለ ማለት ነው። አሁን ደግሞ ወዳው ዋናው ፖይንቱ ደግሞ ልለፍላችሁ ማለት ነው። እነርሱም ፖይንት ናቸው ማለት ነው። ስለዚህ እኔ ምንም እንትን የሚለው ነገር የለኝም ማለት ነው። ስለምንም ነገር ምንም አይመስለኝም ማለት ነው። ኤኒታይም ከኔ የምታገኙት ምንም ነገር የለም እኮ ኢቭን ማለት ነው። ፈጣሪ ብዙ መዓት ያወርድባቸዋል ማለት ነው። ኢቭን እኔ እየተከራከርኩላችሁ ነው የሰርቱ ጋር ነው የምላችሁ። ግን ምን አለ መሰላችሁ እናንተ አይገባችሁም። ባይ ዘ ወይ ብዙ ሰዎች ለራሳችሁ ብቻ ነው የምታስቡት። እንታይ ባይናችሁ በቃ ልብ የላችሁም። በቃ ፈጣሪ ማለት ነው ልቦና አልሰጣችሁም ማለት ነው። እንደን ሰው ማለት ነው ውዶቼ ፈጣሪ ባይ ዘ ወይ ሁሉም ይሰጣል፣ ግን ልትጠቀሙበት አልቻላችሁም። ባይ ዘ ወይ ሶርቱ ጋር ነው የምላችሁ ልትጠቀሙበት አልቻላችሁም። ልብ ማለት አልቻላችሁም። ጠገባችሁ በቃ ስትጠግቡ ማለት ነው ልብ ማለት አትችሉም ብዙ ጊዜ ሰዎች ማለት ነው። እንትን ሰው ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ እንትን ይሄ ከዛ ደግሞ ምንድነው ልላችሁ የፈለኩት ማለት ነው። ስለዚህ ማለት ነው ያው የምናገረው ለዛ ነው ባይ ዘ ወይ ማለት ነው። እና ማለት ነው ከዛ ቀጥሎ ደግሞ ምንድነው ልላችሁ የፈለኩት ማለት ነው እኔ እንደዚህ ስናገር ራሴን ወክዬ ነው ባይ ዘ ወይ። ማንንም ሰው ብቻ አይደለም፣ ማንንም ሰው ምንም ተናገሪ ብሎኝ አይደለም፣ ማንንም ሰው ምንም ብሎኝ አይደለም ባይ ዘ ወይ ማለት ነው። እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እኔ ኤቭሪ ታይም ማለት ነው የማስበው ወደ አሜሪካ መሄድ ነው። ያው ከተሳካልኝ ማለት ነው። ከዛ በስተቀር ደግሞ ስራ መስራት ትሰራለኝ ማለት ነው። አይ ጋድነስ ማለት ነው። እናም ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ እንደን ሰው ማለት ነው አሁን ቁጭ ብለሽ ምናምን እሷ በቃ ምን እንደሚል ግራ ገባኝ ማለት ነው። ስለዚህ እኔ የሌለኝን ጠባይ ማምጣት አልችልም። በቃ እኔ የሌለኝ ጠባይ ማምጣት አልችልም። እንደን ሰው ማለት ነው ውዶችዬ ልነግራችሁ የምፈልገው ነገር ምንድነው ያለፈ ታሪክ አልፏል ማለት ነው። ለምንድነው ጭንቅላት የዞረብኝ ባይ ዘ ወይ ባንዴ ጂሰስ ክራይስት። ስለዚህ ማለት ነው እንደዚህ ያለን እንደዚህ ተባለን የምትሉ ሰዎች አርፋችሁ ልትቀመጡ ይገባ ነበረ ማለት ነው። ግን አርፋችሁ አልተቀመጣችሁም አይደለም። አሁንም አርፋችሁ ካልተቀመጣችሁ ገናም ሌላ ምስጢራቸውም ይወጣል ማለት ነው ባይ ዘ ወይ ማለት ነው። ያ እኔ ስራ ስለሚያቀልልኝ ዩቲዩብ ውስጥ መናገር በጣም ነው ደስ የሚለኝ። ለምን ካላችሁኝ ማለት ነው ያው በቃ ለአንዱ ከምናገር ማለት ነው ለሁሉም ሰው በአንድ ጊዜ ስናገር ደስ ይለኛል ማለት ነው። ምንም የሚጠፋ ነገር የለም። በቃ ሁሉም ሰው ሁሉንም ቦታ ያውቃል፣ ሁሉንም ነገር ያውቃል። እዚህ የሚፈጠረው እዚህ ሆነ ዘላንድ የሚፈጠረው ዴይሊ የሚፈጠረውን ነገር ማለት ነው የትኛውንም ቦታ ይታወቃል ማለት ነው። ኢትዮጵያ ውስጥ ይሰሙታል ማለት ነው። እዚህ አሜሪካ ውስጥ ይሰማሉ ማለት ነው። ኤኒዌር ማለት ነው። ሰዎቹ ለመናገር አንድ ሌሊት እንኳን አይፈጁም። ልነግራቸው የምፈልገው ነገር ማለት ነው ለሌላ ነገር አትጠይቁኝ ማለት ነው። ለእንደዚህ ለወሬ ለማመላለስ በጣም ኢዚ ነው። ሰው ልነግራቸው የምፈልገው ነገር ምንድነው እኔ እንደዚህ ስናገር ምክንያቱም ሰዎቹ የሆነ በቃ አለ አይደለ ድብብቆሽ እየተጫወቱ ማለት ነው ሰዎቹን እንዳጠፉ ማለት ነው። ግልጽ የሆነውን ነገር ማለት ነው ግልጽ ነው ማለት ነው። ስለዚህ ሰዎቹ የራሳቸውን ስራ መስራት አለባቸው ማለት ነው። ስለዚህ መንቃት አለባቸው ማለት ነው። ከዛ ቀጥለው ደግሞ ልነግራቸው የምፈልገው ነገር ማለት ነው ስለ ፍቅረኛ ነገር ማለት ነው። ፍቅረኛ የለኝም ባይ ዘ ወይ ሲንግል ነኝ። እንደን ደግሞ ከዛ ቀጥሎ ደግሞ ልነግራችሁ የፈለኩት ምንድነው ማለት ነው ዋና ፖይንት ማለት ነው ያ እና ማለት ነው
አይሰርቱ ጋር ነው የምላችሁ። የአንዳንድ ሰዎች አይን በጣም ከባድ ነው። በቃ የሆነ በቃ እንደዚህ ያደርጋቸዋል። በቃ አይሰርቱ ጋር ነው የምላችሁ። አይ ቲንክ እነዚህ ስንስል ማለት ነው የሁል ጊዜ የሚመጡ ሰዎች መጡና ማለት ነው ጂሰስ ክራይስ በቃ ባንዴ ነው እየዞረብኝ ማለት ነው። እንደርሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እናም ስለ ፍቅረኛ እንደሆነ ማለት ነው። ፍቅረኛ የለኝም፣ እንደሷይ ፍቅረኛ የለኝም፣ ሲንግል ነኝ ማለት ነው። ስለዚህ ያው በቃ ያው ቪዲዮቹ ማለት ነው ያልደልተውም መደልተውም አልፈልግም፣ ደልተው ብዬ አልሰራሁኝም ማለት ነው። እንደነሱ በቃ ያው እንደምትሰሙት ነው። ሌላ ምንም አዲስ ነገር የለም። እኔ የሚያስፈራኝን ወይ የሚፈራው ሰው የለኝም ማለት ነው። የድሮ ህይወት አልቋል። ባይ ዘ ወይ የድሮ ነው ባይ ዘ ወይ ማለት ነው። ሰዎቹ እንደዚህ ተዝናናህበት አሰቃይተኸው ምናምን አጨማልቀው ከእንደገና ልትፈልገው አይገባም። አስወርቱ ቀን እንምላቸው ከእንደገና ሰው ፈልገው ማለት ነው ለሱ ካደረግከው በጥፍ ማለት ነው ካንተ ጋር የተሰቃየውን ካንተ ጀርባ የተሰቃየውን በሙሉ ደምሮ ነው የሚያሰቃየ። ታውቃለህ አይደለም? ስለዚህ ሰው ጋር አትምጡ። አይሶቱ ጋር ነው የምላቸው። የምን ፍቅር ነው የምትሉት ማለት ነው። ሰው ጋር አትምጡ። በቃ መጥፎ ነገር ካደረጋችሁት በኋላ ማለት ነው ፍቅር እያላችሁ ትቀጥሉታላችሁ። አይሶቱ ጋር ነው የምላቸው። ለዘላለም ዓለም ሲኦል ውስጥ ነው የምትኖሩት ማለት ነው። ያ እናንተ ለማሰቃየት ብዙ መስዋዕት ይከፍላል ያንን ሰው ማለት ነው። ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው። እኔ ደግሞ በቃ ያው የኢትዮጵያ አስጠልቶኝ ማለት ነው እዚህ አሜሪካ እዚህ ሆላንድ ሲገባ ማለት ነው በቃ ተመስገን ፈጣሪ እያልኩኝ ገና ደግሞ ሌላ ፓርት ማለት ነው ሌላ ፓርት እንደነሱ ማለት ነው ወዶችዬ። እኔ በሪስፔክት ነው ማፈር ምንድነው ማፈር ምን እንደሆነ አላቀበለኝ ማለት ነው። እሰቱ ጋር ነው የምላችሁ። ይደብረኛል፣ ሼም አለኝ ማለት ነው። ከዛ በስተቀር ግን ማፈር ምን እንደሆነ አላውቅም ማለት ነው። እንደነሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ በዚህ ሁኔታ ውስጥ ደግሞ ላይክ ፍቅረኛ ተብዬው ምናምን ጨምሬበት በጣም ከባድ ነው ወደ እኔ ማለት ነው። ዝም ብሎ ትዳር ጨምሬበት ማለት ነው። ፍቅረኛ ችግር የለውም ባደወይ ማለት ነው። አንዳንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ማለት ነው እኔ ኦስታን ወደዋለሁ፣ ግን ደግሞ ከፈለኩኝ 10 ወንድ ልደርብበት ማለት ነው። ባደወይ ፍቅረኛ አይደለም ዳስዋይ ወደዋለሁ ብቻ ነበር ያልኩት። ደላም ነው ባደወይ መውደድም ላይክ የተጋነነ መውደድ አልፈልግም ባደወይ ማለት ነው። ደህና ነኝ እውነት እንናገር ከተባለ ማለት ነው። አንዳንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው ማለት ነው እሱን ማለት ነው ላይክ አሁን እኔ እዚህ ፍቅረኛ መያዝ ፈልግ ወይም የሆነ ፍቅረኛ ቢያዝ ፈልግ ማለት ነው 10 ወር እንደምደርብበት ለኔ ምንም ሆነ አይታየኝም ነበረ። ሼም አይዘኝም ነበረ፣ ምንም አይመስለኝም ነበረ። ምክንያቱም ምንም ነገር የለንም ማለት ነው ወዶች የነግራቸው የምፈልገው ነገር ማለት ነው ሰው ጋር ማለት ነው። እኔ ለምንድነው የሚከብደኝ ሰው ማለት ነው የእውነተኛ መንገድ ያው በቃ ፍቅረኛ ነሽ ፍቅረኛ ነህ ምናምን ብለ ስትነጋገርና ማለት ነው የምትናገረው አይዞሽ ምናምን ብሎ የሚነጋገሩ ፍቅረኛሞች ሲሆኑ ማለት ነው። እና በቃ ላይ ይከብዳል እንደዛ ሲሆን ማለት ነው። ስለዚህ እኔ ይሄንን ልጅ ወደድኩት እንጂ ፍቅረኛ አይደለም ሰው ማለት ነው። የፈለኩትን ነገር ባደርግ ማለት ነው ምንም አይመስለኝም ማለት ነው። 10 ፍቅረኛ እንኳን ቢደረብበት ደስዋይ ምንም አይመስለኝም ማለት ነው። ስለዚህ ማለት ነው ደስዋይ በቃ ደስ ይላል። በቃ ላይ እንደ አድናቆት ነው በቃ ፖስት ያደረኩት ማለት ነው መጀመሪያ። ከዛ ቀጠልኩበት ማለት ነው። ከዛ አይ ዶንት ኬር ማለት ነው ሰው ማለት ነው። እኔ ለማን ደስ እንደብል ብዬ ነው እሱ ምንም የማላውቅበት ልጅ ዝም ብዬ ልጠብቀው ይመስላችኋል ማለት ነው። ያ እኔ ለራሴ ፕሮግራም ወይ ስራ ካለኝ ልጠብቅ ይችላል ዝም ልል ይችላልኝ ማለት ነው። ካልሆነ ግን ዝም ብል እሱ ብዬ ልል አልችልም ባይደወይ ማለት ነው። እና ማለት ነው ወዶቼ እዚህ ደግሞ ነው ፍቅረኛ የለኝም ባይደወይ ማለት ነው። ፍቅረኛ የሚባል ነገር የለኝም ባይደወይ እኔ አፍሬ ዝም የሚል ምናምን ክራይ አይመስአንት አይለኝም ባይደወይ የስም ፍቅረኛ ቢይዝ ማለት ነው በየቀኑ ማለት ነው ኤቭሪ ታይም በቃ ኮንታክት የምናደርግ ቁጭ ብለን የምንነጋገር ሰዎች የሚያውቁ እዚህ ማውጥቼ ነበር ማሳያችሁ ላይ ቃልም ስለገባሁላችሁ ማለት ነው። እዚህ ፍቅረኛዬ ነው ብዬ ማለት ነው በቃ ዝርዝር አድርጌ ነበር የምነግራችሁ ማለት ነው። እኔ ፍቅረኛ ካለኝ ከሚዲያ ላጠፋውን ባይደወይ ማለት ነው። እኔ እሱን ኦስተንን ፖስት ስላደረኩት ማለት ነው እኔ እዚህ ፍቅረኛ እጅ ያለው እናም አልደብቀውም ባይደወይ ማለት ነው። እሱን ቢፖስቱም ባይደወይ ፍቅረኛ ካስኩም እዚህ ነው ማሳያቸው ማለት ነው። እሱ ፖስት አድርጌ ያለኝ ማለት ነው። አንተን እሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ
እሱ ባይደው የፊልም አክተርም እኮ ነው። ባይደው አይ ቲንክ እሱን ባይደው ቀላል ሰው እኮ አይደለም፣ ከባድ ሰው ነው በላይ። ግን ደግሞ ምን አለ መሰላችሁ እኔ ያው ሰው አሁን እሱ ይመጥናል፣ እሷ አትመጥንም፣ እሷ ትመጥናለች ምናምን ነገር ይባላል ማለት ነው። ከመጠንም ካልመጠንም ባይደው ሰው ማድነቅ ማለት ነው። ሰው ማድነቅ ያው መብታችን ነው አይደለ? እናደንቃለን ባይ ዘ ወይ ማለት ነው። ከዛ በስተቀር ግን ምንም አይመስለኝም ማለት ነው። የሆነ ሰው ሲሰራብኝ ደግሞ በጣም ነው የምናደደው። ላይክ እንዴት ልቆጣጠረው አልችልም እኔ ማለት ነው። እንደን ሰው ከዛ በስተቀር ጀርባ ደግሞ እኔ ምንም ነገር የለኝም ባይ ዘ ወይ ማለት ነው ከሱ ጋር ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ያው ማለት ነው ባይ ዘ ወይ እኔ እንትን ብሎኝ አይደለም ባይ ዘ ወይ ማለት ነው። ሰው እኔ ማለት ነው ይሄ በቃ እዚህ ሀገር የሚደረገውን ነገር በቃ ኮምፕሊትሊ በቃ በፍቅረኛ ላይ ጓደኛ ላይ ምናምን የተመለከተ እንትን የታለ ነገር ነውና ማለት ነው። በጣም ያስጠላኛል። በቃ መታፈን ሆኖ ነው የሚሰማኝ። በቃ ፈጣሪ አለመኔ መቼ ነው ከዚህ ሀገር የሚወጣው? እዚህ በቃ የሆነ በቃ አለ አይደለ እዚህ ያለሁኝ ማለት ነው ኮምፎርት አይሰማኝም። በቃ ሁሌ እየሰለቸኝ እየፈራሁኝ እየተጨነቅኩኝ በቃ ከዛሬ ነገ ምን ይሉኝ ይሁን በቃ ላይ በቃ ምናምን እያልኩኝ ማለት ነው። በጣም ሲደብረኝ እየተጨነቅኩ ነው የምኖረው ማለት ነው። እውነት ልናገር ካልኩኝ ማለት ነው እንደን ሰው ማለት ነው ውዶችዬ ምንድነው እልላችሁ እየፈለኩት ምንድነው ልነግራችሁ የፈለኩት ማለት ነው ውዶችዬ ምንድነው ልነግራችሁ የፈለኩት መሰላችሁ? እሱ በቃ እኔ ይሆናል አይደለ በቃ የመታፈን ላይፍ አይመቸኝም። እኔ በቃ የሆነ ታፍኛ አላውቅም። በቃ ነጽነት ነበር የሚሰጡኝና ማለት ነው ቤተሰቦቼ በሙሉ ማለት ነው። ስለዚህ እንደዚህ አይነት ላይፍ በጣም ይደብረኛል ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ፍቅረኛ ሊይዝም የማልፈልገው ለምንድን ነው መሰላችሁ? ያው እሱ ወደዚህ ወደዛ ስለሆነ ማለት ነው። ግን አሁን እየፈለኩትን ማድረግ እችላለሁ ማለት ነው። ፍቅረኛ መያዝ እችላለሁ ኢቨን ማለት ነው። ምንም ችግር የለብኝም ማለት ነው። ፍቅር ብቻ ያዘኝ ማለት ነው። እናም ከእናንተ የሚደብቀው ነገርም አይኖርም። ግን ደግሞ እኔ ወደ አሜሪካ ነው የሚሄደው ባይ ዘ ዌይ ማለት ነው። ስለመሄዱ ስለመቅረቱ ምናምን የሚባል ነገር የለም ባይ ዘ ዌይ ማለት ነው። ያው ቦታም ቢለያዩም ችግር የለውም ባይ ዘ ዌይ። ዋና ነገር ምንድነው መሰላችሁ? ፍቅረኛ ብትይዝም ማለት ነው ሌላ ቦታ ሆናችሁ ምንም ችግር የለውም። ምንም ማለት አይደለም ማለት ነው። ግን ደግሞ ምን አለ መሰላችሁ እኔ ወደ አሜሪካ መሄድ ነው የምፈልገው ማለት ነው። ከጉዞዬ የሚያሰናክለኝ ሰው አልፈልግም ባይ ዘ ዌይ ማለት ነው። እና ማለት ነው ውዶችዬ እንደዛ ዝም ብሎ ነገር የለም ባይ ዘ ዌይ ማለት ነው። ፍቅር ሲባል ማለት ነው ዝም ብሎ ፍቅር የማይመቸኝም ሴሪየስ ፍቅር ነው የሚመቸኝ ማለት ነው። እንደን ሶ እኔ ባይ ዘ ዌይ የማይማለው በቃ ህሊናዬ ሊቀበለው ያልቻለውን ነገር ማለት ነው። በቃ ወንዶቹ በጣም ወደ ገደለው ይወዳሉ ማለት ነው። በጣም ምናምን ነገር ማለት ነው። ምናምን ነገር ማለት ነው። ከዛ ማለት ነው ኢቭን እንኳን አንዳንድ ሰዎች ማለት ነው እናም ማለት ነው። ስለዚህ እንደዛ አይነት ነገር አይመቸኝም። እኔ ቀስ ብሎ ነው ምናምን ነው የሚመቸኝ ማለት ነው። ስለዚህ ማለት ነው አሁን አንድ ወንድ ማለት ነው ካፈቀረሽ ማለት ነው ቀስ ብሎ ሊቀርብሽ ይገባል ምናምን ነገር እኮ እሱ እኮ ብዙ ወጪ አያወጣም እኮ። ግን ደግሞ መታወቅ አለባቸው ሰዎች አይስወርቱ ጋር ነው የምላቸው። ሰዎቹ ትንሽ መተዋወቅ አለባቸው ማለት ነው። ምን አይነት ጠባይ እንዳላቸው ላይክ ሴት ልጅ ወንድ ልጅ አይደለችም። ምክንያቱም ሴት ልጅ ብዙ ኃላፊነት አለባት። ደግሞ አሁን በቃ ከአንድ ወንድ ወደ አንድ ወንድ በጣም ይደብራል። ጁስ ወይ ጋይስ ቪዲዮች ልነግራቸው የምፈልገውን ነገር ማለት ነው። ስለዚህ ማለት ነው ስለዚህ ትንሽ ማለት ነው በተገኘ መንገድ ወንድ ልጅ ማለት ነው ሊጠቀምብሽ ነው የሚፈልገው ባይ ዘ ዌይ ማለት ነው። ባገኘ ቻንስ ማለት ነው ልጠቀምብሽ ነው የሚፈልገው እሱ በቃ ያው ፍላጎቱን ማድረግ ነው የሚፈልገው ማለት ነው። ባገኘው ቻንስ ማለት ነው። ግን ደግሞ ችግር የለውም ስለ ፍላጎቱ ችግር የለውም ስለ
መፈላለግ ወይም ደግሞ ስለሌላ ነገር ችግር የለውም። ግን ደግሞ እኔም እያልኩኝ ያለሁት ማለት ነው እንደዛ አይነት አይመቸኝም። የሚመቻቸው ሰው ሊኖር ይችላል ማለት ነው። እኔ ቀስ ብሎ ተረጋግቶ አውርቶ ተግባብቶ ምናምን ነገር ነው የሚመቸኝ ባይደው ማለት ነው። እናም ማለት ነው ያው ከሀበሻ ጋር የለውም ባይ ዘ ዌይ ኦቨር ነኝ ከሀበሻ ማለት ነው። ሌሎችም ባይ ዘ ዌይ ማለት ነው ብዙ ጊዜ ማለት ነው እኛ ጣልቃ የሚገቡን ሀበሻ ስለሆነ ማለት ነው። ሀበሻ ደግሞ በጣም ይሆናል አይደለ? በጣም በቃ እንትን የማያውቁዋል እና በቃ ሰው መሀል ይገባሉ። እንደዛ አድርግ ይላሉ፣ እንደዛ አታድርግ ይላሉ። ብዙ ነገር የሚያስደርጉት እና የሚያደርጉት ሀበሾች ናቸው ማለት ነው፣ መሀል ገብቶ ማለት ነው። ስለዚህ ማለት ነው ውዶች ልነግራቸው የምፈልገው ነገር ምንድን ነው? ያው ግድብ ካላቸው ቋንቋ ችግር የለውም። ባይ ዘ ወይ በየትኛውም ቋንቋ ሰው መስራት ይችላል ማለት ነው። አንዳንድ ሰው ማለት ነው ለምንድን ነው ልላቸው የፈለኩት ማለት ነው ምንድነው ልላቸው የፈለኩት እንትን ስለዚህ ማለት ነው ዳይሬክትሊ ምናምን ነገር አይመቸኝም። እኔ ዳይሬክትሊ አልጋ ላይ መውጣት ምናምን ነገር አይመቸኝም። ቀስ ብሎ ነው የሚመቸኝ ማለት ነው። አንዳንድ ሰው ማለት ነው ውዶችዬ ያው በጣም ጥቅመኛ ናት፣ ጥቅም ትወዳለች ምናምን ካልክ ደግሞ ያው ጥቅም አትፈልግም መፈለግ ነው ባይ ዘ ወይ ምንም ልናደርግልህ አንችልም። አሁን ገንዘብ የምትወድ ከሆነ ገንዘብ በጣም ስጠኝ የምትል ከሆነ ማለት ነው እሷን ትተህ ማለት ነው ማለት የለብሽም ልትላት ይገባል። እምቢ ካለች ደግሞ በቃ ያው እንደዛ ጥቅም የማትፈልግን ሴት መፈለግ አለብህ ማለት ነው። ስለዚህ ሁሌም በአንድ ሴት ላይ እያለቃቀስክ አትኖርም ባይ ዘ ወይ ማለት ነው። ወይም ማስተካከል አለባችሁ ወይም ደግሞ ልትለቃት ይገባል። ዳስዋይ አንድ ነገር ነው እሱን ነገር ማለት ነው ልነግራችሁ የሚፈልገውን ነገር ማለት ነው። ያው በነፃ የሚገኝ ነገር ምንም ነገር የለም። በነፃ የሚገኝ ነገር ምንም ነገር የለም ማለት ሰርቱ ጋር ነው የምላቸው። አሁን በቃ ሁሉንም ነገር አልጋ ባልጋ ወይም ደግሞ ሁሉንም ነገር በነፃ እናገኛለን ምናምን ብላችሁ የምታስቡት ሴት ወንዶች ማለት ነው እሱን ነገር አታስቡት ማለት ነው። ኢቭን እኛ እንኳን ማለት ነው ወንድ ፍቅረኛ ይዘን ብዙ መስዋዕት የከፈለን ነው ባይ ማለት ብዙ ስራ እየተሰራብን ነው ምናምን ነገር ነው ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገውን ነገር ማለት ነው። እኔ አንዴ ከህይወቴ ካስወጣሁት ሰው በጣም ነው የሚያስጠላኝ ባይ ዘ ወይ ማለት ነው። እናም ማለት ነው ይሄን ያህል ለሱ ለመጠበቅ እንደዛ ወይ በጣም እልህ ነው የሚይዘኝ ማለት ነው። አንድ እየተውኩትን ሰው ማለት ነው እልህ ነው የሚይዘኝ ማለት ነው። ኢቨን ማለት ነው አንድ አካባቢ ሆኜ ማለት ነው አንድ ቤት ሆኜ ማለት ነው አልወደህም፣ አላፈቅርም፣ አልፈልግም አካባቢ ድርሽ እንዳትል ልቀርብህ አልፈልግም ካልኩት አንድ ወንድ ማለት ነው እስከ መጨረሻ እንደዛው ነኝ ማለት ነው። የሆነ ሌላ ነገር እየጠበቀ እኔ ጋር ሲመጣ ይደክማል ማለት ነው። ባይ ዘ ወይ ይደክማል እንጂ ከኔ የሚያገኘው ምንም ነገር የለም ባይ ዘ ወይ ማለት ነው። እናም ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ያ ለዚህ ማለት ነው ኦ ማይ ጋድ ማለት ነው። አንዴ ሶሪ ነው ባይ ዘ ዌይ ሶሪያዊ ነው። አረብ ሲያወራ በኮንፊደንታሊ ነው የሚያወራው ምንም አይመስለውም ማለት ነው። እሱ ልጅ ማለት ነው አስወጥ ጋር ነው የምላቸው። እኔ አረብ እኮ ብዙ ጊዜ አልቀርብም ማለት ነው። አሁንማ በጣም በፈረንጆቹ ምክንያት በጣም ናጽነት አገኙ እንጂ እኔ በቃ ላይ እስር ነበር የማደርጋቸው። በቃ ላይ የሆነ በቃ እንዳያዩኝ ነበር የማደርጋቸው ማለት ነው። እና ማለት ነው አሁን ናጽነት አግኝተዋል ሰዎቹ ማለት ነው። የታፕል የነበረውን ሰውዬም በጣም ረድተዋቸዋል ማለት ነው። እንትን ሰው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? ከዛ ማለት ነው እዚህ አምጥቼው ነበረ ማለት ነው። ያው በርበረ ኢትዮጵያ ልንሄድ አስበን ነበረ። ቤራቤራው ነው የሚባለው። ቤራቤራው ኢትዮጵያ ለመሄድ ወስነን ነበረ ማለት ነው፣ ለመጎብኘት ማለት ነው። እንደ አጋጣሚ ይሆናል ተሳካ። ወይኔ ደስ ሲል ነው በቃ ማምሽ እያለ ደስ የሚል ህጻን ልጅ አለ እና ማለት ነው ውዶችዬ ማለት ነው። ከዛ ማለት ነው ቤራቤራው ኢትዮጵያ ልንሄድ አስበን ነበረ ማለት ነው፣ ለጉብኝት ማለት ነው። ዱርዬ ነው በጣም ዱርዬ ነው ባይ ዘ ወይ ማለት ነው። እና ማለት ነው
ላይክ እኔ ላይ ስራ መስራት ነው የሚፈልገው ከኔ ፍቅር ምናምን ነገር የለውም ባይደዊ ማለት ነው። እኔ ጋር ፍቅር ሊኖረው ይችላል ማለት ነው። እኔ ግን ፍቅር አልሰጠውም ባይደዊ ማለት ነው። ያንን ምንም ሆኖም አይታየኝም ባይደዊ በቃ ላይክ እኔ ብዙ ወንድ አይቻለሁኝ ማለት ነው። ላይክ ደስ ይላል ማለት ነው። አንድ እንትን ደስ የሚለውን ነገር ማለት ነው። እኔ አችለኝም በቃ ይሆናል አይደለ ትንሽ ቀልቀል እያልኩ ነው እንጂ የሆነ አይሆንልኝም። ላይክ ለምን እንደሆነ አላውቅም። እና ማለት ነው እኔ በመጣላት አንደኛ ነኝ። በቃ በመጣላት በጣም ነበር የምታወቀው ማለት ነው። የሆነ ዝም ብለው የሚቀሰቀሱ ወንዶችን ማለት ነው። ከዛ ማለት ነው የሆነ ታይም ላይ በቃ ቁጭ ብሎ ላይክ በቃ ምንም ነገር ሰው አይነካም ምናምን ነገር እና በቃ ቁጭ ባለበት ቁጭ ነው የሚለው። አሸፍቷል ነው የምላችሁ። በጣም ነው ደስ የሚለው። ግን በዛ በኩል ትንሽ እንኳን ደስ የማይል በቃ ጅል ነው ባይደው። አረቦቹ ብዙ ጊዜ ጅል ናቸው እና በቃ እሱ እንደናፈው ምናምን መስሎኝ ነበረ። ግን ጅል ሆነብኝ በቃ ሲናገር ምናምን እና ለዛ ነው ባይደው ሰዎችን መታወቅ የምፈልገው ባይደው ማለት ነው። እኔ ብዙ ጊዜ ጅሎችን እወዳለሁ እውነትን መናገር ከተባለ ማለት ነው። በጣም ጅል ካልሆነ በስተቀር ማለት ነው። ከዛ ማለት ነው ግን እኔ ጅል አይደለሁም እውነት ለመናገር ከተባለ ወይ በቃ እኔ ጅል አይደለሁም። በቃ እኔ ራሴን ዝም ብዬ ከማይሆኑ ሰዎች ጋር መውረድ የለብኝም። አይሰጡ ጋር ነው የምላቸው አልኩኝ በቃ በመጨረሻ ማለት ነው። እንደነ ሰው ማለት ነው። ከዛ ምን ይላል መሰላችሁ እና ከዛ እንደዛ ሆነ ማለት ነው። ሰው ማለት ነው ባይዶይ ሎስ አንጀለሳዊ ነኝ ይላል እኮ ባይዶይ አሜሪካዊ ነኝ ብሏል እኮ ይሄ ልጅ ማለት ነው። ይሄ እዚህ ያመጣሁት ማለት ነው። እዚህ የቴሌ ውስጥ ያመጣሁት ፍቅረኛዋ ነኝ ምናምን ሲል የነበረውን ማለት ነው። የኔ ላይፍ ማለት ነው። እሱ ማለት ነው ምንድነው አሜሪካዊ ነኝ ይላል ማለት ነው። ባይዶይ ሎስ አንጀለሳዊ ነኝ ይላል ባይዶይ። አይታጣም ሰው አይጠፋም ባይዶይ ቤት እንደሚመጣ ሰው አይታወቅም። እና ማለት ነው ይሄ ኦስተን ደግሞ ኒውዚላንዳዊ ነኝ ብለዋል ማለት ነው። አሁን እዚህ ስዊዘርላንድ እያለኝ ማለት ነው ልጁ ሆላንዳዊ ነኝ ሲል ማለት ነው እውነት መሰላቸው ማለት ነው። ኖሮም ሊሆን ይችላል እዚህ የነበረ ሊሆን ይችላል ማለት ነው። እዚህ ነበረ ይሆናል ማለት ነው። እዚህ ሆላንድ ውስጥ ስለነበረ ይሆናል ማለት ነው። ግን ሆላንዳዊም ላይሆን ይችላል ማለት ነው እውነትን እንናገር ካልተባለ ማለት ነው። ግን ኮምፕሊትሊ በጣም ሲቆጣጠረኝ የነበረ ልጅ ነው የሚመስለው። በቃ ላይ አይሶርቱ ጋር ነው የምላችሁ ይሄ ኤቭሪቲንግ ማለት ነው። በቃ ፊቱን ምናምን ሁሉ ነገር ሲመለከት በቃ በጣም ሲቆጣጠረኝ የነበረ ልጅ ነው የሚመስለው። ባይ ዘ ዌይ እሱ ልጅ ማለት ነው። እና ማለት ነው ወዶች ነገራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ እና ማለት ነው ብዙ ጊዜ ሰው አትመኑ ማለት ነው። አሁን እስተን ደግሞ ኒውዚላንዳዊ ነኝ ምናምን ሲል ማለት ነው የእውነት እንዳይመስላችሁ ዝም ብለው ነው። ሰዎቹ አብደዋል ማለት ነው። ዘንድሮ ልጆቹ አብደዋል ማለት ነው። ልጆቹ በቃ ለኪ ምን ማድረግ እንዳለባቸው አውቆባይደው ማለት ነው። ሰዎቹ ያለዋቸውን ዝም ብለው ነው የሚያደርጉት ማለት ነው። ስለዚህ ማለት ነው አሁን ደግሞ ወደ ኒውዚላንድ ይዤ እንዳትሉኝና ማለት ነው ለነገራችሁ የሚፈልገው ነገር ማለት ነው እሱ ኒውዚላንዳዊ አይደለም እውነት እንናገር ከተባለ ማለት ነው። የሰዎቹ እየቀለዱ ነው ባይ ዘ ዌይ የኔ ቤተሰቦቼም ባይ ዘ ዌይ ሎስ አንጀለስ ገብቷል። ሎስ አንጀለስ አይደለም ባይ ዘ ዌይ ማለት ነው አሁን ክትት ያሉት ማለት ነው እንጂ ኖርማሊ አሜሪካኖች ናቸው። እናም ማለት ነው ሰዎቹ ቢክሬዚ በቃ እኔ ይሄን ያህልለት ያላቸው ምናምን አይመስለኝም ነበረ ማለት ነው። እሱ ነው ችግሩ ልነግራችሁ የምፈልገውን ነገር ማለት ነው። እኔም ባይ ዘ ዌይ ካላወቅኩኝ ሊነግሩኝ ነው እንጂ የሚገባው ባይ ዘ ዌይ መናደድ እኮ የለባቸውም። እኔ እንደፈለኩ ነው የምናገረው። እኔ ደግሞ ከቤተሰብ ነው መሄድ ወደ ቤተሰብ ነው መሄድ ያለባቸው ማለት ነው። እንደዛ አይነት ነገር ሲያገኙ ማለት ነው ወደ እኔ ቤተሰቦቼ ማለት ነው እነርሱ ይነግራቸዋል። ምክንያቱም ሺዝ ክሬዚ የፈለገችውን ነው የምትናገረው ነው የሚለዋቸው ባይ ዘ ዌይ ማለት ነው። እናም ምንም አይመስላትም ደግሞ ተናገራ ደግሞ ዋሽኝ ምናምን ብላ ምንም አይመስላትም ነው የሚለዋቸው ባይ ዘ ዌይ እነርሱ በእርግጠኝነት ሁላቸውም ባይ ዘ ዌይ ማለት ነው። እናም ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ እንዲሁም እኔ እነሱን አላዋሻቸውም። እናም
አላውቅም ለምንድን ነው የማትነግሩኝ ምናምን ብዬ ሁሌ ነበር ስሰድባቸው የምውለው ባይደው ማለት ነው። ኢቨን እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ዝም ብላችሁ ሰው አትመኑ ማለት ነው። ሰው ያለዋችሁ አንዳንዴ እውነት ሊሆን ይችላል፣ አንዳንዴ ግን እውነት አይደለም ብዙ ጊዜ ማለት ነው። እውነት ቢሆንም ላይክ የተወሳሰበ ነገር ሊኖር ይችላል ማለት ነው። ሁሉም ነገር አልጋ ባልጋ ይሆናል ማለት አይደለም ማለት ነው። ሰው ማለት ነው ሁሉም ሰው ነገር ማለት ነው ለፍቅረኛ ሲባል ሁሉንም ነገር ዓለም ትገልበጥ ምናምን ትላላችሁ። ደግሞ እኮ ፍቅረኛሽ ያልሆነ ለማያከብረኝ ማለት ነው ለማያከብረኝ ግድ ለሌለው እኔ ላይ ፕሌይ ለምጫወተው ወንድ ማለት ነው። እስከ መቼ ነው ባይዘው? እኔ እኮ ጊዜ ዝም ብሎ ሲቃጠል እኮ በጣም ያቃጥለኛል ማለት ነው። እሷቱ ጋር ነው የምላቸው። በጣም ነው የምናደደው፣ ላይክ በጣም ነው እየተናደድኩኝ የምኖረው እና እዚህ ማለት ነው ያው ጊዜ ሊያቃጥሉብኝ ይችላል ማለት ነው። እኔን አግቶ ሊያስቀምጡ ግን አይችሉም ባይዘው ማለት ነው። እዚህ ያልቀመጠም ባይዘው ማለት ነው። ሊያባርሩኝም አይችሉም ባይዘው ማለት ነው። እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ሁሌም መሄድ የምፈልገው አላማ የነበረኝም ወደ አሜሪካ ነው። አሜሪካ ነው የምሄደው ማለት ነው በየትኛውም ሰዓት ማለት ነው። ስለዚህ እናንተ ደግሞ ዝም ብላችሁ አትንቀለቀሉ ማለት ነው። የምትንቀለቀሉ ሰዎች ማለት ነው እስካለን ድረስ በሰላም እንኖር ማለት ነው። አንተም ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ እኮ ምንም ነገር ማድረግ አቃተኝ እኮ ባይደው የትኛው ለመንቀሳቀስ ተፋቀተኝ። በቃ ሰዎቹ ቾኮላላቸው ባይደው ማለት ነው። እኔ ሁሌ የማስበው ጥሩ ነገር ነው፣ ግን ደግሞ በቃ ምን ታድርግ ይሁን፣ የት ትሄድ ይሁን፣ የት ታድርግ ይሁን፣ ምን ፍቅረኛ ትይዝ ይሁን፣ ምን ታድርግ ይሁን እያላችሁ የኔ ጣፋንታ እኮ አይቀርብኝም ባይደው ማለት ነው። አስራችሁ እንኳን ብትይዙኝ ማለት ነው የኔ ጣፋንታ በአንድ ሰከንድ እና በአንድ ቅጽበት ውስጥ ይታያል ማለት ነው። ጣፋንታ ለሰው አይቀረውም ባይደኝ ማለት ነው። ሰው ለራሱ ማለት ነው ፈጣሪ የሚሰጠው ነገር ስላለ ማለት ነው እንደዚህ እንቅ አድርጎ ነው ፈጣሪ የሚያስቀምጠው ባይደኝ ማለት ነው። ላረጋችሁ የምችለው ማለት ነው እንዳይንቀሳቀስ ያደርገዋል ማለት ነው። ወደ ማይሆነው መንገድ ማለት ነው እንዳይሄድ ያደርገዋል ማለት ነው። እንዲዳከም ያደርገዋል። ብዙ ነገር ስለሚያጋጥመው ማለት ነው ከማይሆነው ሰው ጋር አይሄድም ማለት ነው። እኔ ሁሌም እሄዳለሁ ማለት ነው ባይደኝ ማለት ነው፣ ግን ደግሞ እመለሳለሁ ማለት ነው። እኔ ደግሞ ብዙ ጊዜ ቢሆን ሐምሌ የሚባል ነገር አለ አይደለ? ይሄ ልጅ ማለት ነው ቢራቢሮ እንጎበኛለን ምናምን ያልኳቸው በቃ ሐምሌ ማለት ነው። ሐምሌ ይሆናል አይደለ? በቃ እንደዛ ሆኖ ነው ባይደውኝ ለዛ ነው ባይደውኝ እንትን ያደረኩት ባይደውኝ ገና ስቀርባቸው ማለት ይሆናል አይደለ? በቃ የሆነ መንፈሳቸው ነው እንትን የሚያደርገው በቃ ድካም የሚል ስሜት በቃ የሆነ በቃ አይደለ? የሆነ የአይነ ጥላ የሚያደርጓቸው ሰዎች አሉ አይደለ? እንደዛ ሲሆንብኝ ማለት ነው። እንደዛ የሚያደርጉት ደግሞ አውቆ ነው ባይደውኝ ሰዎቹ ተከፍለው ምናምን ነው እንደዛ የሚያደርጉት ማለት ነው። እናም ማለት ነው አሁን ተፈርተን ነው ምናምን ይላል። ፈርቶ አይደለም ባይዘው ለገንዘብ ሲሉ ነው፣ በማይረባ ገንዘብ ሲሉ ነው የሚሸጧችሁ ባይዘው ማለት ነው። አይደለም ለእናንተ ለጠቅመዋችሁ ቀርቶ ነው ማለት ነው። ስለዚህ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው እኔ የሆነ ውሻ እንኳን ቢሆን ማለት ነው ጥሩ ነገር አስቤ ከቀረብኩት ሰው ምንም አይመስለኝም ማለት ነው። ግን ደግሞ ማለት ነው ካበቃ አበቃ ነው ማለት ነው። እኔ አበቃ ብዬ ማለት ነው የተመለስኩትን ሰው የለም ማለት ነው። አልመለሰውም፣ በጭራሽ አልመለሰውም። እኔ አሁን ድሮ ማለት ነው ኤክሲን ማለት ነው ትመለሽው ነበር ምናምን ሲልኝ ኧረ በጭራሽ አልመለሰውም፣ በጭራሽ አልልም ነበር። ሁሌም እወደዋለሁ ነበር የምለው እውነት የምናገር ከተባለ እንደዛ አልነበረ። የእውነትም በኋላ ላይ ተመለስኩት ማለት ነው። ግን እሱ ነው ራሱ ባደወይ ሰላም ያለኝ ማለት ነው። ግን ላይክ ዝም ብዬ ሰው ላይ አልለጠፍም እና ከዛ ማለት ነው እሱ ታሪክ አብቅቷል ማለት ነው። ስለዚህ እኔ ላይ ፕሌይ አትጫወቱ ማለት ነው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አባቴ ደግሞ ላይክ እሱ ልጅ ደግሞ ላይክ በጣም ድሩዬ ነው እና ኬኬ ነበረ የሚለኝ ባይደው ማለት ነው። እንደዛ ሲለኝ ማለት ነው ለካ እኔ በቃ ለክል የሆነት በቃ አባቴ የሆነ ታየሁት ምናምን እያልኩኝ ነበረ። ለካ እሱ ለዛ አይደለም። እኔ ሚካኤላ ማለት ነው ሚካኤላ ስሜን ከብዶታል ማለት ነው። እኔ ላይ ስራ መስራት ፈልጎ ነው መሰለኝ
ፕሌይ መጫወት ፈልጓል ማለት ነው። እና ከዛ ላይ ከአባቴ ከተጠመደ በኋላ ማለት ነው የሆነ ነገር አጥምዶት ይሆናሉ ማለት ነው። ላይክ መጥመድ ውስጥ ከገባ በኋላ ማለት ነው እሱ ይላሉ ማለት ነው ሰዎቹ ማለት ነው። በጣም አዞራችሁ ነው ማሰብ ያለባችሁ የእውነት ቀን ስለሆነ ምናምን አይደለም ሰዎቹ ማለት ነው። ልጁ በጣም ዱርዬ ነው ነቄ ምናምን ነገር እና ማለት ነው እና ኢቭን እኔ እንደይናል ዱርዬ ምናምን አጋ አላሰብኩትም ነበር እና ለካስ እሱ ከኔ እየተጫወተ ነው እና ማለት ነው። ከዛ ማለት ነው ኢትዮጵያ ውስጥ በጣም ቆንጆ ወንዶች አሉ ምናምን ነገር አለ ማለት ነው። እኔ ለቆንጆ ወንድ ነው እንደምከተለው ባይዘኝ ማለት ነው። እና ከዛ እንደዛ ይለኛል ማለት ነው ሰዎቹ ማለት ነው ስለ ገንዘብ እንጂ ስለ ሌላ ነገር ታሪክ የላቸውም። በቃ ከስር ነው ከስር ነገሮቹ የሚያደርጉት ማለት ነው። እና ማለት ነው ውዶች የኢቭን ማለት ነው መጀመሪያ እንደዚህ ነበር የሆነ ኩባያ ይዞ ይከተለኝ ነበር። ምንድነው የሚያየው ሲያስጠላ ግማታም እያልኩኝ ነበረና ማለት ነው። ኢቭን ሌላ ሰው ነበረና በቃ እሱ ነበር እያየሁኝ የነበርኩት ማለት ነው። እና ማለት ነው ላይክ እኔ ለፍቅር ምናምን ነገር ያኔ ሬድ አልነበርኩኝም ማለት ነው። እንትኑ ፖስት እያደረኩ ነበረ ሉቃስ ነው የሚባለው እሱ ማለት ነው። እሱም ላይ እብድ ሆነብኝ። ከዛ በቃ ተውኩኝ ማለት ነው። ጠልቼው ምናምን ነገር ሳይሆን በቃ እብድ ሆነብኝ ማለት ነው። እሱ ነገር ደግሞ በጣም ያሳቀኝ ሁሌም ደግሞ ይሄ ልጅ ማለት ነው ይሄ ማለት ነው አማር ነው የሚባለው ባይዘው ማለት ከዛ ሁሌ ጥቁር ልብስ ነው የሚለብሰው ባይዘው ማለት ነው። ሁሌ ጥቁር ልብስ ነው የሚለብሰው እና በቃ ከዛ ያቀረሸልሸኛል በቃ ቦሚት ነው የሚመጣኝ ሳምታይምስ ሳየው ማለት ነው። ከዛ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው ኢቭን ሉቃስ የሆነ ታይም ላይ ማለት ነው የሆነ ጥቁር እዚህ ጭም አድርጎበት ኮፍያ አድርጎ ምናምን ነገር ነበርና ከዛ እንዴ አንተ ሉክ ላይ ዛሬ አባቴን መሰልክ አልኩት። ለምን መሰላችሁ የአባቴን ስታይል ተከተልክ ምናምን ልለው ነበር የፈለኩት። ከዛ ልጁ ማለት ነው የሮጠ ሄደ ማለት ነው። ተንታገጥም አያድግበትም ያኔ እኮ ነው እንደዛ እንዳልኩት ማለት ነው። ግን በእውነት በጣም ምስኪን ነው የእውነት ነው የምላቸው አይስወርቱ ጋር ነው የምላቸው። ከዛ እንደዛ እያለ ማለት ነው ሄዶ ተንተግጥም ሲያድርግት አይስወርቱ ጋር ነው የምላቸው ልቤ ውስጥ እንደገባ ነው ውልቅ ብሎ ይወጣልኝ ማለት ነው። ተንታ ሲያደርግበት ማለት ነው እንዴ ቀላል መፍትሄ አይደለም እንዴ በኋላ ይጠቀኛል ምናምን አልኩትና እናም በቃ እኔ ዝም ብዬ መውደድ ምናምን ነገር አይመቸኝም። በቃ ካልተስማማኝ ወይም ደግሞ የሆነ በቃ ይሆናል አይደል የሆነ በቃ የማይወጣልሽ ከሆነ ወይም ደግሞ የማይፈታልሽ ከሆነ ወይም ደግሞ የሆነ በቃ አይደል የሆነ በቃ ላይ የተወሳሰበ ግንኙነት አልወደም እኔ ባይደው ማለት ነው። በጣም ሹር የሆንኩበትን ግንኙነት ነው የምወደው ባይደው ማለት ነው ሪሌሽንሺፕ ማለት ነው። ከዛ ማለት ነው ልጁ የሮጠ ሄደ ተንታስ ያደርግበት ማለት ነው። ከዛ ልቤ ውስጥ ውልቅ እንዳለ ማለት ነው። ከዛ እሱ ደግሞ ላይ ከኔ አሁን ላይ በጣም ብዙ ነገር ስለማውቅ ለሰዎቹ ዝም ብዬ እንትን የማደርግለት ነው ነገር ይገባል ማለት ነው። እንደነሰው ማለት ነው እሱ ባይዘዌ ለሱ ሚዲያን አጨናንቄ ነበረ ማለት ነው መጀመሪያ ጊዜ እና በቃ ላይ የማይረሳ ነው እሱ ባይዘዌ ሉቃስ የመጀመሪያ ስለሆነ ማለት ነው። መጀመሪያ ላይ ሚዲያ ላይ በድንገት ገብቼበት ያው ስላወረድኩት ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንዲሁ ፌስቡክ ላይ ነው የጀመርኩት ማለት ነው። ያው ኦሮሞና ጮሌት እንሆናለን ምናምን ብያቻል ነበረ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እሱ እኮ ሳምታይምስ ይናገራል ማለት ነው። አንዳንድ ነገር ይናገራል ማለት ነው። እና ማለት ነው ወዶቼ ባይዘዌ እሱ ከዛ እንደዛ ብሎ ልቅ ብሎ ወጣልኛል ማለት ነው። ይሄ ልጅ ደግሞ ምን እየተፈጠረ ነው? እንዴት ይሄድልሽ? ተስማምተናል ላይ ለምን እንስማማ እንችላለን ምናምን ብዬ ነበረ ማለት ነው። ከዛ ማለት ነው እንደዛ ብሎ ማለት ነው ለክልጁ በቃ ቀይርን ያለው ይሄ ልጅ ማለት ነው። አንዴ በቃ ላይ
ሰይጣን የተቀየረው ባይደው ማለት ነው። ላይክ አያምንም ኢቭንም ማለት ነው አያምንም በቃ ስለማያምን ምናምን ነገር ደግሞ እኔ የማያምን ሰው ደግሞ አይስበኝም ማለት ነው። እምነት የሌለውን ሰው አይስበኝም ማለት ነው። እንደዚህ ሰው በቃ አይስወርት ጋር ነው የምላቸው። እኔ እንደዚህ ማዕተብ ላይክ ሻወር ለማድረግ ምናምን ብዬ አንዳንዴ ያወጣውና ማለት ነው ያኔ በጣም ይመጣል ማለት ነው። እንደዚህ ማዕተብ ካደረኩት ግን በእኔ አካባቢ ዞር አይልም ባይደው እንደዚህ ሰው ደስ ነው የሚለኝ ባይደው ማለት ነው። እኔ በፍጹም እንድንቀራረብ አልፈልግም ማለት ነው። የእውነትን ፍቅር ቢኖረንም ማለት ነው ሰው ማለት ነው። አንዳንድ ጊዜ ማለት ነው የሆነ ለአላደለ ብትወዱትም ብትጠሉትም ማለት ነው መቅረብ የማትፈልጉትን ሰው አለ አይደለ? በቃ ተመስገን ምናምን ብላችሁ ማለት ነው እንደዛ አይነት ሰው ሲወጣላችሁ አይደለም? ልክ እንደዛ ማለት ነው። እኔ እንደዛ ነኝ እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ የሆነ አላደለ ግራ የሚያጋባ ሰው አልወድም ምናምን ነገር በቃ ልክ ትንሽ ነገር ነው በጣም ነው የሚያስጠላኝ ማለት ነው እና ማለት ነው ላይክ ደህና የሆነው ነገር ነበረው ባይዘው የሆነትን ነገር ከተባለ እኔ ለፍቅር ስለማልመርጠው ነው እንጂ ለፍቅር ለትዳር አልመርጠውም እንጂ ደህና ነው ባይዘው ማለት ነው። ደህና የሆነ ነገር አለው እና ማለት ነው። ከዛ ውዶችዬ እንደዛ ብለን ማለት ነው ዳብለን ማለት ነው ለፕሌይ ካልሆነ በስተቀር ፍቅር ልጁ ፍቅር ድሮ አልቋል ማለት ነው። የሆነ ልጅ ደግሞ ነበረ ከዛ ማለት ነው የሆነ ሶማሌ ያለች እኛ ጋር ደግሞ በቃ አስቸገረች በጣም ቡዳዎች ነን እያለች በቃ አስቸገረች አይተንክ ማለት ነው። እዛ ሲሄዱ ደግሞ አይተንክ ሰዎቹ በጣም ይፈራሉ መሰለኝ አይተንክ ላይክ እነርሱም እንደ ማስፈራሪያ ነው የምጠቀሙበት መሰለኝ አይተንክ እንደዛ እቺ ሶማሌ ማለት ነው። ሶማሌ እኮ አይደለችም ኢሮብ ናት ሀበሻ ናት ባይደው ይችላል ሞልጭ አለች ማለት ነው። ያው እኔ ካልተሳሳትኩት ምናምን እኔ እንደዛ አይነት ነው ማቆም አይደለም አንዳንድ ሰው ማለት ነው ወዶች አውቃለሁ አንዳንድ ሰው ማለት ነው ልዩነት አላቸው አንዳንድ ሰው ልዩነት አለ ብዙ ጊዜ ግን አውቃለኝ ማለት ነው እና ማለት ነው ከዛ ወዶች ይላቻለኝ ማለት ነው። ያው ሰው ሁሉ መጠንቀቅ አለባችሁ። ሰው በየት በኩልና እንዴት እንደሚመጣባችሁ አታውቁም። ጠላታችሁ ምን ለብሶ እንደሚመጣችሁ አታውቁም። ተጠምጥሞ ይመጣችኋል፣ ሸፍኖ ይመጣችኋል ምናምን ነገር በቃ ከኔ በላይ ደግሞ የአባቴ ጠላት ናት ባይደውይ ማለት ነው። ይሄ ልጅ ባይደውይ ስለ ጠላት ምናምን ነገር ያለ አይመስለኝም። እሱ የገንዘብ ፍቅር ነው ያለው ባይደውይ የገንዘብ ፍቅር ነው ያለው እንጂ እኔ ጋር ጥላት ምናምን ነገር አይደለም። ደግሞ በጣም ጥጋበኛ ነው ሲያስጠላኝ ማለት ነው። እና ማለት ነው ከራሱ ውጪ የሆነ በቃ ሀሳብ የለውም አይደል? ሌሎቹ ማለት ነው ይፈርቱ ጋር ነው የምላችሁ በቃ የሆነ ችግር ካለብሽ በር ይከፍቱልሻል፣ ያግዙሻል ምናምን ነገር እሱ ሀሳብ የሚባል ነገር የለውም ባይደይ እንደዚህ እንኳን ቃንትን ቢል ማለት ነው አንድ አትንቃ እንኳን አነሳልሽ ሀሳብ የሚባል ነገር የለውም ባይደይ ማለት ነው። ከተፈጥሮ ነው ባይደይ ሀሳብ የሚባል ነገር የለውም እቺ ይሄ ልጅ ማለት ነው ሶሪ እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው የሆነ ነገር ደግሞ የሆነ ምስጢር ደግሞ አይወጣበትም። በቃ የሆነ ችላ ብለው እንኳን አንዳትም ነገር ጥብ አያደርግባት ይሄ ማለት ነው እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ጌይ ደግሞ አይመችኝም። ጌይ ነው አሉት እኮ ባይደው ውሸታቸው ይሆናል እውነታቸው ይሆናል አላውቅም ባይደው ማለት ነው ሰው ጌይ አይመችኝም። ብዙ ጊዜ ጌዮች አይመችኝም እውነት እናገር ከተባለ ልጅ ደግሞ በቃ የእሱ ጓደኛ አስጠልኝ ማለት ነው። በፊት ያስጠላሉ ከሱ ደግሞ የእሱ ጓደኛ ሲያስጠል በቃ ያስፈልሳሉ ማለት ነው። በሜት ነው የሚያመጡብኝ ባይደው ማለት ነው። ምንድን ነበር መሰለኝ እና ያው እኔ ከተመቸኝ ሰው በቃ ላይ ሁሌ ነው የሚሄድበት ቀርበዋለኝ ማለት ነው። ዝም እያልኩኝ ማለት ነው። ከዛ የሆነ ታይም ላይ ደግሞ የነርሱ ቤት ይሄድ ነበር ማለት ነው። የነርሱ ቤት ሄጄ እየጫወት ነበር ማለት ነው። እዛ ሄጄ ስጫወት ምናምን ነገር ነው
ኢቭን ማለት ነው የእሱ ጓደኛ አለ ትንሽ እየጥጥዬ ምናምን ነገር ከዛ ሂጂ ይለኛል ማለት አልሄድም ይለውና ማለት ነው። ከዛ ማለት ነው ችግር ይፈጠር ነበረ ማለት ነው ውዶቼ። እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ማለት ነው ብዙ ጊዜ ማለት ነው እንደዚህ አይነት ምንም እንትን አይመስለኝም ማለት ነው። ስለዚህ እኔ እየፈለኩ የምተወው ምንም ነገር የለኝም ባይደኝ ማለት ነው። ወይ በጣም ይከረኝ አይስወርት ባል ነው የምላችሁ። ላይክ ቲቪ የሚባል ነገር አለ ምናምን ነገር ማለት ነው። አንዴ ሰው ከቀረብኩት በኋላ ቻው ምንም ነው አይታየኝም። መጀመሪያ ሳልቀርበው ገና አይደለም ከቀረብኩት በኋላ ምንም አይመስለኝም። ከዛ በቃ ሲያስጠሉ ምናምን ነገር ማለት ነው። የሱ ጓደኞች ወይ ሲያስጠሉ በቃ ቀልሻለሁ ማለት ነው። ከዛ በፊት ነበረ ደግሞ ነበረ ማለት ነው። እኔ ባደወይ ማለት ነው። ከዛ የሆነ ግን ከሱ በፊት ከሱ ጋር ነበርኩኝ ማለት ነው። እሱን ምናምን ነገር ያስብለኛል ምናምን አልኩት ማለት ነው። እሱ ጓደኛ ነበርና ዝም ብዬ ነበር ባይደው የሆነ እንትን ይዘኝ አይደለም መጀመሪያ ልጁ ሲያይ ማለት ለምንድነው ይሄ ልጅ የሚያይ ምናምን ብዬ ማለት ነው። ደስ አለኝ እኮ ምናምን አልኩት ማለት ነው። ባይደው ደስ የሚል ልጅም ነው መሰለኝ አይ ቲንክ ማለት ትንሽ አሁን አቀልሸልሾኛል ባይደው አሁን ስለዘጋኝ ማለት ደስ ይላል ደስ አይልም አላውቅም ባይደው ማለት ነው። ከዛ ማለት ነው ውዶችዬ ማለት ነው ነገራችን የምፈልገውን ነገር ማለት ነው። ከዛ ምን ቢሆን ጥሩ ማለት ነው እንደዛ ብዬ ነበርና ከሱ በፊት ነገር ያች ነበረ። እኔ ባይሆን ብዙ ጊዜ ከወንዶች ጋር እተኛለሁ ማለት ነው። ለፍቅር ወይም ደግሞ ፊክስ ምናምን ሳይሆን ማለት ነው። ዝም ብዬ ላይክ እንደ ሴት ምናምን ነገርና ከብዙ ወንዶች ጋር እተኛለሁ። ግን ደግሞ ምን አለ መሰላችሁ አንዳንድ ወንዶች ላይክ በጣም ጥሩዎች ናቸው። አንዳንድ ወንዶች ደግሞ በጣም ችግር አለባቸው ማለት ነው። ግን ይከብዳል ባይዘው ከወንድ ጋር መተኛት ማለት ነው። ይደብራል ባይዘው እውነት እንናገር ከተባለ ማለት ነው። ከዛ ማለት ነው ሲደብረኝ ጊዜ ማለት ነው ደግሞ ስራ ከሌለኝ ቃል አይደለም ስራ ስራ ሊኖረው ይገባል ወይ ትምህርት ሊኖረው ይገባል ወይ ስራ ሊኖረው ይገባል ወይ ካልሆነ በጣም ችግር ነው። አንድ ሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እንደዛ ብለን ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው። እንደዛ ብዬ ማለት ነው ብዬ ማለት ነው። እሱ ደግሞ ፍቅር የሚባል ነገር አያውቅም ልጅ ማለት ነው። ይሄ በፊትንም ፍቅር የሚባል ነገር አያውቅም። ፍቅር ምን እንደሆነ አያውቅም። ደግሞ እኮ ላይ ከረዳው ረከሱን በቃ በጣም ተንኮለኛ ስፖርት ጋር ነው የሚላቸው ለምን እንደሆነ አላውቅም። ከእንደዚህ አይነት ተንኮለኛ ሰው ጋር የምንቀመጠው ማለት ነው። ደግሞ ላይ በቀረና አላውቅም በቃ ላይ ከልጅም በምንም ነገር አይሰበኝም። እብድ ሆኖ ነው የሚታየኝ። ግን ደግሞ ላይክ ደህና ነው ትንሽ ነው ያባለን ጀስት ምናምን ነገር እና ማለት ነው። ከዛ ማለት ነው ውዶችዬ ማለት ነው ግን የሆነ ላይክ ከሱ ጋር ለመተኛት ላይክ የሱ ጋር ቤራ የሚጓጓ አይደለም። እውነትን እናገር ማለት ከሱ ጋር ለመተኛት የሆነ በቃ ላይክ የሚያጓጓ ነገር አይደለም። ግን ዝም ብዬ ማለት ነው ሄድኩኝ ማለት ነው። ግን ደግሞ እኔ እውነት እናገር ከተባለ ማለት ነው አሁን ብዙ አልወድም ማለት ነው። ላይክ በጣም ርቁ በሆነ ከቤት ርቁ በሆነ ምናምን ነገር ዝም ብዬ ከእነሱ ጋር ሄጄ አልተኛም። እውነቱን ልናገር ከተባለ አሁን ይደብረኛል ማለት ነው። ድሮ ምንም አይመስለኝም ነበር እና ማለት ነው። ላይክ ባዶ ለሴት ልክ ከባድ ነው። ግን እኔ ምንም አይታየኝም ማለት ነው። ላይክ እኔ ወንድ ነኝ መሰለኝ አይሰጥም ማለት ከዛ ማለት ነው ወደችኝ እኔ ደግሞ እንደዛ አይነት ቀልድ ይደብረዋል። አንዱ ፍቅረኛ ከዋስኩኝ አንዱ ይደብራል ምናምን ነገር የሚባለው ነገር ምንም አይመስለኝም። አሁን እሱ እንዳይደብረው ወይም ደግሞ ምናምን ነገር እሱ ፍቅር ጠይቆኝ ምናምን ነገር እና ከዛ እሱ እንዳይደብረው ብዬ ደግሞ እኔ ሌላ ፍቅረኛ የሚያዛበኝ እንጂ እንደዛ አይነት ነገር አይመቸኝም ባይደው ማለት ነው።
ህይወታችሁ ደስ እንዳላችሁ ነው ባይደው መኖር ያለባችሁ ማለት ነው። እኔ ምንም አይመስለኝም ባይደው ኬር ምናምን ነገር ነው እዛ ቢያየኝም ማለት ነው። ወደ እዚህ ለምንድን ነው የሚያየኝ እንደዛ አድርጎ ምናምን ነበር የምለው ባይደው ማለት ነው። አንደርሰው የምትጎዱም ለራሳችሁ ነው የምትጎዱት እንጂ ለማንም ምንም የምትጨምሩለት ነገር የላችሁም፣ የምትቀንሱበት ነገር የላችሁም። ስለዚህ እኔ እሱ አውቆ ነበርና ማለት ነው እሱን አልወደድኩትምና ማለት ነው ሌላ ሰው ወደድኩና ማለት ነው ከእሱ ጋር ፍቅር ጀመርኩኝና ከዛ እሱ ላይ አኮርፍ ለምን አያኮርፍም? ለምን እንቃይልም? ሄደን ኬር ማለት ነው እዛ አይነት መልኩ ማለት ነው። ግልጽ ነው የምናገረው ባይደው ማለት ነው። ምንም አይመስለኝም ማለት ነው። ላይፍ ኢዝ ነቀስ ማለት ነው። መሰላቸት የለባችሁ ሁሌም ዘና ነው ማለት አለባችሁ። ደግሞ ለራሳችሁ ለምትዋረዱበት ህይወት ለሌላ ሰው ልትጨነቁ እንዴ መታሰብ ነገር ነው ማለት ነው። ያው እኔ ፍሪክ ነኝ ባይ ዘ ወይ በጣም ማለት ነው። ግን ደግሞ መቅለል አልወድም ባይ ዘ ወይ መቅለል ሴቶቹ በቃ አንዳንድ ጊዜ በጣም የሚቀሉ ሴቶች አለን፣ እንቀላለን። ግን ደግሞ እኔ ብዙ መቅለል አይመቸኝም። ግን ደግሞ ሪስፔክትሊ መጓዝ ይመቸኛል ማለት ነው። አንደን ሰው ማለት ነው። ወደች ነገራችን የምፈልገው ነገር ምንድነው መሰላችሁ? እኔ ያለሁበት ሌላ አላማ ነው ያለኝ ማለት ነው። አላማዬን ያሳካውኝ ከጎና ቁም ያለ አይደለ ህይወት ውስጥ የሚፈጠረው ነገር አለ እንደዛ ነገር ማለት ነው። ከዛ ማለት ነው ይሄ ልጅ ደግሞ በቃ በጣም ነው የሚነጥረው። በቃ ፌስቡክ ላይ ሊቆጣጠረው ይፈልጋል፣ ኢንስታግራም ይሄን በቃ ዋትስአፕ ይሄን ሁሉ ነገር ነው ሊቆጣጠረው የሚፈልገው ይሄ ጅል ማለት ነው። ከዛ ማለት ነው ወደችያ ማለት ነው እኔ ደግሞ ጅብ ማለት ነው ልትቆጣጠራችሁ ለማለት ተቀመጠው ነው አልኩት ማለት ነው። ከዛ ለምንድን ነው ግን አንድ ወንድ ጓደኞቹ በጣም የሚከራከሩት? አይሰሩት ጋር ነው የምላችሁ። አንዱ ጓደኛው ስጠይቀው ማለት ነው ይሄ ልጅ ምንድነው ስለው ጌይ ነው አለኝ ማለት ነው። አንዱ ስጠይቀው እብድ ነው አለኝ ማለት ነው። አንዱን ስጠይቀው ደግሞ ላይክ በቃ ሲያስጠላግ ማታም ዝም በይ በእናትሽ ምናምን አለኝ ማለት ነው። ከዛ ማለት ነው በቃ ሁሉንም ስጠይቀው ማለት ነው በቃ የሱ ተቀራኒ ማለት ነው። ጓደኞቹ በሙሉ የሱ ተቀራኒ ማለት ነው። እባክሽ ጌይ ነው በእናትሽ አትይው ምናምን አለኝ። ከንዴ ለምንድን ነው ሁሉም ጓደኞቹ እንደዚህ ፖዚቲቭ ማለት አይ ማለት ነው እንደዛ ስላሉት ምንም አልመሰለኝም ማለት ነው። እኔ አሁን ማለት ነው ጓደኞቿ እንደዛ አሏት፣ እንደዛ አለቻት፣ እንደዛ ተባለ፣ እንደዛ ተባለ ሲሉ ማለት ነው አሁን ሰዎቹ ማለት ነው በጣም ነው የሚያስቁኝ ማለት ነው። ምክንያት ነው እሱን ነገር መርስ ራሳቸው ሲቀሉ ወይ ሲጠሏቸው ነው ምክንያት የሚያገኙት ነው እንጂ እኔ እንደዛ ስላለኝ ምንም አልመሰለኝም ማለት ነው። ኢቭንም ማለት ነው በጣም ስለሚቀልበት ይሆናል ማለት ነው ጎበዝ ነው ምናምን ብዬ እንዲሁም ነበር የመሰለኝ ማለት ነው። ከዛ ሄጂ ሳናገረው ማለት ነው ነገረን ምናምን ነገር ላይክ ደስ ጥሩ ጓደኛሞች ሆነን ማለት ነው። ደስ ጓደኛሞች ማለት ነው። ፍቅር እንደሆነ ፍቅር አውቀን ባይደው ማለት ነው ችግሩ ማለት ነው። ፍቅር አውቀን በቃ ሁሉም ነገር ራሱ ላይ ነው ማለት ትኩረት የሚያደርገው። ቅንድብ አለው፣ ቅንድብ ይቀነድባል ምናምን ነገር እና ደግሞ እህት አለችው። እኔ እህት ያለችው ወንድም አይመቸኝም ማለት ነው። እህት እንዳለችው ባውቀው ማለት ነው ዘር ብያላየም ነበረ ማለት ነው። ግን ደግሞ ሴቶቹ ምን እንላለን ማለት ነው ካልፈለግነው ብዙ ጊዜ ሰዎች ማለት ነው ካልፈለግናቸው ማለት ነው እንደዚህ ነው እንደዚህ ያለው እንላለን ማለት ነው። በቃ አልፈለገህም ማለት ነው። እኔ ይሄን ልጅ ማለት ነው የምፈልገው ነገር ምንም ነገር አይታየኝም ነበር ስለማልፈልግ፣ ግን ሁሉም ነገር ይታየኛል ማለት ያስጠላኛል፣ ያቀለሸልሸኛል፣ ዘንበሩ ይደብረኛል ምናምን ነገር በቃ አሁን አንዴ ምናምን ነገር ማለት ነው ዱርዬነቱ ምናምን ነገር ማለት ነው። ሰው ካልፈለግነው በቃ ሰዎቹ ብዙ ሆነው ይታዩኛል ማለት ነው። ያው ችግርም አለባቸው ላይክ የማይመቸንም ችግር ሲኖራቸው ነው ባይደውኝ ማለት ነው። ግን ካልፈለግናቸው በቃ ብዙ ነገራቸው ይታየናል ማለት ነው። በቃ ካልተስማሙን እነርሱ የሚገባቸው በሌላ መንገድ እኛም የሚገባን በሌላ መንገድ ከሆነ ማለት ነው ሲሰለችን በቃ ዝም ብለን ብዙ ነገር እናወጣበታለን። በቃ ባይደውኝ ማለት ነው። ሰዎቹ ልክ እንደፈለጉት ሴት ማድረግ ትችላለች አንድ ወንድ ማለት እንደፈለገችው ማለት ነው። አልተመቸንም ባይደውኝ እና ማለት ነው ወደቸኛ። ስለዚህ አንዱ ተናደደና አንዱ አፈቅርሻለሁ ብሎ ነበርና እሱን እንብዬ ሌላ ሰው ስላልኩ ይሰማኝ ታዲያ ከር ምንም አይመስለኝም በእንደዛ አይነት መልኩ ማለት ነው። እንደዛ አይነት ነገር ምንም አይመስለኝም ማለት ነው። አንድ ሳምንት ሳይቆይ ደግሞ ይሄን ሽሩባይን ፈታሁ። ሀብታም ነው የሆንኩት ባይደውይ ማለት ነው።
እና ማለት ነው ወደች ነገራችን የምፈልገው ነገር ምንድነው መሰላችሁ? ይሄ እንትን ማለት ነው ዘንድሮ ደግሞ በጣም የሚያስቀኝ ነገር ደግሞ ሌላ ደግሞ መጣ ማለት ነው። እሱ ጋር ማለት ነው ቀለል ያለ ጓደኛሞች ሆነንና ማለት ነው ያው እኔ ያው ከተመቸኝ ሰው ያው ቀልቅል ማለት ችግር የለውም ሰላም ነው ምናምን ብላ የእውነት ነው ወይ ሰው ቢኖርም ባይኖርም ምንም አይመስለኝም። አሪፍ ጓደኛሞች ነበር እንጂ እሱ ጓደኛሞች ማለት ነው። ያው ሄጄ ጠይቀው ነበር እሱ እንኳን አይመጣም። እኔ ግን ጠይቀው ነበር አንዳንዴ ሄድኩኝ ማለት ነው። እንዴት ነው አላችሁ ወይ ምናምን እያልኩ ጠይቃቸው ነበር ማለት ነው። እናም ማለት ነው ውዶችዬ እንደዚህ ማለት ነው ውዶችዬ ይሆናል አይደል? ቀልቃላ ሰው አይመቸኝም፣ ግን ደግሞ ብዙ የሚቀና ወንድም አይመቸኝም። በጣም ነው የሚያቃሸልሽኝ ማለት ነው። ብዙ ቅናት አልወድም ማለት ነው ውዶችዬ። ከዛ ደግሞ ለነገራችሁ የሚፈልገውን ነገር ማለት ነው ግን ሰው ማለት ነው ልጅ ልነግራችሁ የሚፈልገው ነገር ማለት ነው እናም ማለት ነው አባቴ ባይደወይ ለምን እንደሆነ አላውቅም። ባይደወይ ሶሻል ሚዲያ ላይ ማለት ነው እኔን በጣም ያሰቃዩኝ ማለት ነው። ሶሻል ሚዲያ ላይ ግን እሱ 7 ልጅ እንዳለው ነው ሁሌ የሚያወራውና ግን ደግሞ እኔን በጣም ያስጨናንቁኛል ማለት ነው። ከፈልግ ለምንድን ነው እሱ በቃ ልጅ አለች ምናምን ብላ አወራ እኔ እኮ በጣም ግራ ይገባኛል። አባቴ የሆነ የሚያደርገውን ነገር ማለት ነው በቀላል መንገዱ እኔ ሊወስደኝ ይችል ነበረ ማለት ነው። ሰዎቹ አይ ቲንክ ለዛ ነው መሰለኝ በጣም ይከራከሩኛል ምናምን ነገር ማለት ነው። እንደዚህ ያስጠላኛል ማለት ነው። አሁን እኔ ድጋሜ ጥያቄ ሲጠይቁኝ በጣም ነው የሚደብረኝ ማለት ነው። አንድ ጊዜ ጠይቁኝን ጠየቀ ማለት 10,000 ጊዜ ነው የሚጠይቁት እና በጣም ነው የሚያቀለሽልሽኝ ማለት ነው። ይሄንን ህይወት በጣም ያስጠላኝና የሰርቱ ጋር ነው የምላቸው እኔ ወቸ ነው ከዚህ ህይወት የምገላገለው ብቻ ነው የምለው። ባይደው ጊዜም ዝም ብለው ይጫወቱበታል ማለት ነው። ምናምን ነገር በቃ 10 ጊዜ ማንሽ አንቺ የት ሀገር ነሽ ምናምን ነገር ራሳቸው እያሰቃዩት ማለት ነው። በጣም እንደሚያስጠሉኝ ታውቃላችሁ ማለት ነው። ሰዎቹ ጋይስ ማለት ነው ምን አይነት መዓት ውስጥ ነው የገባሁት ያስወጥራል ነው የምላቸው። አንድ ጊዜ ማለት ነው ምን አይነት መዓት ውስጥ ነው የገባሁት ያልኩኝ ማለት ነው። ሶርቱ ጋር ነው የምላቸው። እኔ ደግሞ ብዙ ነገር ስለማውቀው ገና ነው ቆሎኝ ባይደው የሆነ ተናገር ከተባለና ሲክሬት ነው ያደረኩት ኤቭሪቲንግ ማለት ነው። ዝም ብዬ ነበረ ምን ነበርኩት ማለት ነው። ለዛኛ ነገር እንዳላልሳሉ ማለት ነው። ሰዎቹ ደግሞ የሆነ ነገር እንደሚያደርጉ ደግሞ በቃ 10 ጊዜ ይጠይቃሉ ማለት ነው። የትነሽ ምናምን ነገር በቃ ዛሬ ሁሌም በቃ እየሄድሽ ምናምን ነገር እኔ አሜሪካዊ ነኝ ካላልሽ ማለት ነው መቼም አትታመኝም። ባይዘው ብዙ ሰዎችም ብዙ ነገር ስለሚሉ ነው ብዙ ካቨር ያደርጋሉ። እሷ እኮ እንደዚህ ብላ ነው እንደዛ ያለችው እንጂ ለዛ አስባ አይደለም ልጅቷ ምናምን ይላሉ ማለት ነው። ለምሳሌ በቃ ለዛ ደግሞ እኔ ወረቀቱን ልቀይረው ፈጣሪ ሆይ ደግሞ ካልሆነ ደግሞ እኔ ሰው ነኝ በሻንጉልም ቢሆን ምናምን ቢሆን ማለት ነው። እኔ በጣም ጥሩ ስነ ምግባር ያለኝ ጥሩ ልጅ ነኝና ምንም ማለት አይደለም አልኩኝ ማለት ነው። እኔ የሆነ ታይም ላይ አዲስ አበባ ላይ ማለት ነው የሆነ ሻም ከሚባል ልጅ ነበርና ከዛ ኦሮሞ ምናምን ብሎት ነበር እና ማስታወቂያው ላይ ነው ላይክ ልጁ በጣም ደህና ልጅ ነበረ በተለይ ማለት ነው። እናም በጣም ደስ የሚል ትንሽ ይሆናል አይደል? ብዙ ጊዜ ሰው ላይ እንትን አደርግም እንጂ እንዲሁ ስለና ነው በእውነት እናገር ከተባለ ማለት ነው። ከዛ እናም ማለት ነው ሰው በስነ ምግባር ኦሮሞ ነህ እንዴ ምናምን ብላ ኦሮታ ማለት ነው የሱ ጓደኛ ነበረች እና በጣም ብዙ ጊዜ ብዙ ነገር ማለት አብሮ አሳልፏል። አንድ ሰፈር ነበርና ከዛ ኦሮሞ ነህ እንዴ ምናምን ብላ ተነስታ ሮጣ ሄደች ማለት ነው። ተነስታ ከዛ ኦሮሞ የሚለውን ነገር መታወቂያ ላይ ስታይ ማለት ነው መታወቂያን አሳይኝ ምናምን ብላ ማለት ነው። ከዛ ማለት ነው ኦሮሞ ነህ እንዴ ምናምን ብላ ሮጣ ሄደች ማለት ነው ልጅቷ ማለት ነው። ከዛ እንደዛ ብላ ስትሄድ ማለት ነው እኔ ያልተነሳው ምንም አልመሰለኝም ማለት ነው። ለምንድን ነው ያልሄድኩት እኔ ማለት ነው ኦሮሞም ይሁን ጋምቤላም ይሁን ሰው ጥሩ ስነ ምግባር ካለው ማለት ነው ምን ችግር አለው? የትኛውንም አይሆንም እንደ በቃ ሰው በስነ ምግባሩ ማለት ነው ባይደውይ ማለት ነው እስካለን ድረስ ማለት ነው
ጥሩ ስነ ምግባር ያለው ስነ ስርዓት ያለው ደረሰው ከሆነ ማለት ነው የትኛውንም ቢሆን ማለት ነው የሆነ የሚያስመስል ሰው አለ። አሁን በቃ መጥፎ ሰው እያለ ማለት ነው። በተለይ ወረኛም አይደለም ወደዚህ አልነበረም ማለት ነው ያኔ ማለት ነው። ስለዚህ ማለት ነው እኔ በቃ ከሱ በላይ ከእንደዛ አይነት ነገር በላይ ደስ የሚለኝ ነገር ስለሌለ ማለት ነው ደስ ኖ ፕሮብለም በቃ ለምንድነው እንደዚህ የሆነችው ምናምን ብዬ ግራ ገባኝ ማለት ነው። እንደን ሰው ማለት ነው እዚህ ደግሞ ላይክ እኔ የትኛውንም ሰው ቢሆን ምንም ነገር ሊያደርጉኝ አይገባም ነበር። ምክንያቱም እኔ ቢያንስ እንኳን ቢያባርሩሽ ማለት ነው ከዚህ ሀገር ቢያስወጡሽ እንኳን ማለት ነው በሂውማኒቲ ነው ሊያስወጡሽ የሚገባው። ምክንያቱም አንቺ ባህር ተሻግረሽ ሰሃራ ተሻግረሽ አንቺ ዋሽተሽ አይደለም። እኔ አሁን ማለት ነው ዋሽቼ እራሳቸው አምጥተው ቢመጣ ኑሮ ዳስዋይ ማለት ነው በጣም ይከብዳል ማለት ነው። ወይም ደግሞ ሰው ላይ ጉዳት አድርሼ ቢሆን ኖሮ ማለት ነው ዋሽቼ ማለት ነው እኔ ምንም አይነት ሰው ላይ ጉዳት ያደረስኩት ነገር የለም ማለት ነው። ራሴን የደረስኩት ራሴ ነው። ምንም ነገር ያደረገልኝ ነገር የለም ማለት ነው። ገንዘብም ከሆነ ማለት ነው ምናልባትም ገንዘብ እኔ ላይ ወጥቶ ከሆነ ማለት 5 ሳንቲም እኔ ላይ ያወጣ ሰው የለም ማለት ነው። ግን ደግሞ ወጥቶም ከሆነ ማለት ነው እሱ ነገር ማለት ነው በይሄ ማለት ደጋው መንገድ ይመለሳል ማለት ነው። ገንዘብ ማለት ምንም ማለት አይደለም ቆሻሻ ነው ማለት ነው። እኔ ማለት ነው ይሄ የታመምኩት ህመም ማለት ነው $10,000 ማለት ነው አይታከምም። $10,000 ማለት ነው አይታከምም ማለት ነው። ህክምና ማለት ነው እዚህ ያደረጉኝን ነገር ማለት ነው አይመለስም። በቃ $10,000 የሚታከም ህክምና አይደለም የሚፈጃው ማለት ነው። ከዛም በላይ ይፈጃል ማለት ነው። ኢቭንም ህክምና ሊኖርም ላይኖርም ይችላል ማለት ነው። እንደን ሰው ማለት ነው ወደቼ ልነግራችሁ የምፈልገው ነገር ማለት ነው ለዝም ብሎ ላለው ነገር ብላችሁ ማለት ነው የሰዎች አስተሳሰብ ይለያል ማለት ነው። ላለው ነገር ብላችሁ ማለት ነው የሰዎችንን ማለት ነው ህይወት እንደዚህ ስታበላሹ ማለት ነው ጥሩ አይደለም ባይኔ ማለት ነው። እንደን ሰው ይከብዳል ማለት ነው። ጋይስ እንደዚህ አይነት ነገር እየገጠመኝ እንደዚህ አይነት ነገር እየተመለከትኩኝ እኔ ስለ ትዳር ስለምናምን ነገር ላስብ ማለት በጣም ከባድ ነው ማለት ነው። እኔ ካፈቀረች አላፈቀረች እንደዚህ ነች አልተገረዘች ገረዘች ምናምን ግልኝ አይገባም ማለት ነው። ወደ ሰው ልጆች ልነግራቸው የምፈልገው ነገር ማለት ነው ብዙ አይነት ጥላ አለ ማለት ነው። አሁን ዝም ብሎ አይደለም አንዳንዴ ሰው ጋር የሚደብራችሁ ማለት ነው። በቃ የሆነ አይን ከገባባችሁ ማለት ነው ከዛ ሰው ጋር ላትስማሙ ትችላላችሁ። ደስ ላይላችሁ ይችላል። ኢቭን ምናምን ነገር ነው ሰው ሁሌ ነው እንደስተካከለ ነው የሚያበላሸው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ምንድነው ልላችሁ የምፈልገው ነገር ምንድነው መሰላችሁ ሰው ማንም ሰው እኔ ላይ ስቀልድብኝ አልወደም ባይደኝ ማለት ነው። ለዛ ብሎ አልወደድኩሽም፣ ጠላሁሽ፣ አላፈቀርኩሽም ምናምን አንዳንድ ነገር ላይ ከተስማማሽ ጥርግ በላ ወደ ተባሪ ምን አገባኝ እና ማለት ነው ያ ካዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ስለዚህ ማለት ነው ሰው ህይወት ላይ አትጫወቱ ማለት ነው። ያ ስለዚህ ማለት ነው እኔ እንደዛ ነው የማውቀው። ባይደኝ ሰው በስነ ምግባሩ ነው የሚላካው ባይደኝ እስካለ ድረስ ምናምን ምክንያቱም እሱን እኔ መቼም አላገባውም። አንዳንድ ሰዎች ማለት ነው ዘመ በላችሁ ማለት ነው ሰው ላይ በጣም እንደፈለጋችሁ እናንተ እንደፈለጋችሁ እንደሆነላችሁ ትፈልጋላችሁ። ለራሱ ደስ ይለው ነበር ማለት ነው። እናንተ እንደምትፈልጉ ሳይሆን ለራሱ ደስ ይለው ነበር። ግን ምን ያድርግ ያ ሰው ማድረግ አልቻለም። ስለዚህ ማለት ነው ሰዎቹ ማለት ነው እናንተ ለራሳችሁ በጣም ብዙ ድክመት እያላችሁ ግን ደግሞ ሰዎቹ ደካማ እንድን አትፈልጉም፣ ወይም ደግሞ በድክመታችሁ ልታግዙት አትፈልጉም። ሁሌም እየበረበራችሁ እየበዘበዛችሁ ነው ሁሌም ልታሰቃዩት የምትፈልጉት ማለት ነው። አንተም ሰዎች ልነግራችሁ የምፈልገው ነገር ምንድነው ማለት ነው ሰዎቹን ተዋቸው አንዳንዴ ማለት ነው። ለቀቅ አድርጓቸው ወይንም ለቀቅ አድርጉኝ ማለት ነው። ሰው እንትን ሰው ማለት ነው እኔ አሁን ታይም ላይ ማለት ነው ባይ ዘ ወይ ብዙ ልጨነቅበት የማይገባውን ነገር ነው እያስጨነቀኝና በጣም እየተጨናነኩኝ ያለሁት ማለት ነው። በቃ ኢቭን ደነገጥኩኝ ማለት ነው። በቃ ሰለችኝ፣ ነገሮቹ ሰለችኝ ማለት ነው። እንትን ሰው ወደ ችል ነገራቸው የምፈልገው ነገር ምንድነው መሰላችሁ ነገራቸው የምፈልገው ነገር ምንድነው መሰላችሁ
ሰው ያው በደዌ ሰው ስቀልድብኝ ወይም ደግሞ ሰው እኔ ላይ ስቀልድ ምናምን ነገር ደስ አይለኝም ማለት ነው። ከዛ ማለት ነው ውዶችዬ እኔ በደዌ እንደዛ አሁን ደግሞ ሰዎቹ እየተዋደዱ ምናምን ነገር ይንኪ አባዬ አንተ ብላ አባዬ አንተ ብላ አባዬ አንተ ብላ ምናምን አባዬ አንተ በል አባዬ ምናምን ሲል እንደነበር ፍቅረኛሞች ማለት ነው። አንድ ጋር ቢሆነው ማለት ነው። አይ ሲናገረኝ እንግዳውስ ሲናገረኝ ፍቅረኛሞች እያሉ ማለት ነው። እንደዛ አይነት አይመችኝም። ባይደው እኔ ራሴ ነበር የምናገረው እሱ ባይናገር ማለት ነው። አይሶርቱ ጋር ነው የምላቸው። እዛ እያልኩኝ አልኖርም ባይደው ሪሊ ህይወት ነው የምኖረው እና በጣም እናም በቃ ዝም ብዬ ላይክ ምናምን ራሴ ላይ አልቀልድም ባይደው። ስለዚህ እንደዛ አይነት ነገር ጭንቀት የለብኝም ማለት ነው። ሰዎቹ በጣም ነው የሚገርሙኝ እና ሌላ ሰው ሊያስመስለኝ ይፈልጋሉ ማለት ነው። ሌላ አክት ነው በቃ ሌላ እንትን ካቨር ነው የሚሰጡኝ እና እኔ ጋር የሌለውን ማለት ነው። እናም በጣም ነው የሚያስቁኝ ማለት ነው። እንደነሰው ማለት ነው ውዶች እኔ መቼ ነው የሚያልፈልኝ ብዬ ነው የምጠብቀው ባይደውኝ ማለት ነው። እንደነሰው ሁሌም በቃ ድግግሞሽ እና ምናምን ነገር ህይወት በጣም ነው ያስጠላኝ ባይደውኝ ማለት ነው። አይስወርቱ ጋር ነው የምላችሁ በጣም ነው ያስጠላኝ ነው ማለት ነው። እንደዛ አይነት ህመት ውስጥ ነው ማለት ነው። ለእናንተ ላስብ በጣም ከባድ ነው። አይና አቃልኝ ማለት ነው። ሰዎቹ ሀሳብ ስለሌላቸው ማለት ነው። እኔ ምን እያሳለፍኩኝ እንደሆነ ማለት ነው እያያችሁ እንኳን የማይገባቸው ብዙ ሰዎች እንዳላቸው አይናቃልኝ ማለት ነው። ስለዚህ እኔ ህይወቴ ይሄንን ይመስላል ማለት ነው። ሰዎች ልነግራችሁ የምፈልገው ነገር ማለት ነው እኔ ባይደወይ አንድ የቤተሰቦቼን ነገር ሁሉ በቃ ሰው ነገር ግራ ነው የሚያጋባኝ። በዚህኛውም ግራ ነው የሚያጋቡኝ። አይሶርቱ ጋር ነው የምላችሁ ላይ አይሶርቱ ጋር ነው የምላችሁ። በቃ ምን አደረጉልኝ እኮ ነው ይሄን ያህል ያስቃኝ ማለት ነው። ምን አድርጎልኝ ነው ይሄን ያህል የሚያስቃኝ? አይሶርቱ ጋር ነው የምላችሁ። አሁን ይላቸው ምንድነው ሰዎች ነበር የምለው በቃ እንዴ አይበዛም እንዴ? አይሶርቱ ጋር ነው የምላችሁ እና ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? ስለዚህ እናንተ ደግሞ መቆም አለባችሁ ማለት ነው። ብዙ ነገር የምታደርጉ ሰዎች አለባችሁና በቃ ላይ ግራ ነው የገባኝ። አስወርቱ ጋር ነው የምላችሁ እኔ ስለ ፍቅር ማለት ነው። ኢቭን እንኳን ማለት ነው ፍቅር ሲይዘኝም እንኳን ማለት ነው የሆነ በቃ ስለ ፍቅር እያሰብኩ አይደለም እንጠይቃቸው በቃ ላይክ ሰው ያያሉ ወይ ሰው ምን ይላሉ ወይ ሰው በቃ ሰው ይስሙልን በቃ ይሁን በቃ እንዳፈቀርኩት ምናምን እንጠይቀው እንጂ እኔ ምን አገባኝ ሌላ ነገር ምናምን ብዬ ነው የምጠይቀው እንጂ በቃ ኢቭን በቃ ሰው በቃ ለራሴ ምናምን አስቤም አይደለም አንዳንዴ የምናገረው ማለት ነው። በቃ ሁሉም ነገር ማለት ነው ሰዎች ላይ ሆኖብኛል ማለት ነው። ምክንያቱም ሁሉም ነገር የሚያደርገው እኔ የማላውቀውን ህይወት ነው እየኖርኩኝ ያለሁት እና በቃ ሁሉም ነገር የሚያደርገው ሰው ነው ባይደኝ ማለት ነው። እንደኔ በጣም ያስጠላል። ሶስት ጋር ነው የምላችሁ ብቻህን መኖር ማለት ነው። ብቻህን ሰርተህ መኖር ማለት የሚገኝ ነገር ነው ብለው ነው የምታስበው። እኔ ከሴት ጋር መኖር ግን ሲኦል ውስጥ እንደመኖር ነው የማስበው ባይደኝ ማለት ነው። ሰው ማለት ነው ወደች የነገራችን የምፈልገው ነገር ምንድነው መሰላችሁ? እናም ማለት ነው ስለዚህ ማለት ነው ሰዎቹ ማለት ነው ሰው ላይ እየቀለደ መኖር በጣም ከባድ ነው ማለት ነው። እኔ መፍትሄ ነው ሁሌ የምፈልገው እና ማለት ነው ሰዎች አንዳንዴ ብዙ ጊዜ ማለት ነው ለራሳቸው እንዲመቻቸው ብሎ ማለት ነው ሰዎችን ግን በሌላ በኩል የሚገጥማቸው ብዙ ሊወጡባቸው የማይችሉ ችግር እየገጠማቸው እንኳን ግን ማለት ነው ለራሳቸው ደስ እንዲላቸው ብሎ ማለት ነው ምን ያደርጋሉ ማለት ነው ለራሳቸው ደስ እንዲላቸው ብሎ በቃ ሌላ ካቨር ያደርጉበታል። ብዙ ነገር ያደርጋሉ። ግን እሱን የሚገጥመውና እሱ ምን አይነት ችግር ውስጥ ሊገባ እንደሆነ ማለት ነው አስቡም። በቃ ግድ የላቸውም። ለራሳቸው ብቻ ይመቻቸው። እሱን ነገር መቀበል አይፈልጉም ማለት ነው። እንደነሱ ማለት ነው። አይሰርቱ ጋር ነው የምላቸው። ካሁን በኋላ እኔ ዝም ብዬ ያለፍኩትን ነገር ማለት ነው ዝም ብዬ አላልፍም ማለት ነው። ባይደውል ማለት ነው ያ ካቨሩ በቅቶኛል ማለት ነው። እዚህ ከምናገረው በላይ ነው ላይክ ሌላ ቦታ የምናገረው ማለት ነው። የሆነም ቦታ ማለት ነው
እንትን እሱ ማለት ነው ወዶች ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ባይዘው ዝም ብዬ እንትን እያልኩኝ የማልፈው ነገር የለኝም። ባይዘው እየተጨማለኩኝ ምናምን ነገር ማለት ነው። ከዛ ማለት ነው እዚህ ደግሞ የሆነ እዚህ ያለው የሆነ ልጅ ደግሞ መጣና ማለት ነው ከሳምኩ ልበላ ነው ምናምን ያልኩት ማለት ነው። ባይዘው እኔ የሆነ ታይም ላይ ማለት ነው ልብስ ማጠብ ሰለቸኝና ማለት ነው ለቦቴ ሚስታል ምንም አልኩት መሰላችሁ ሳሙና ልጨምርበት እንዴ ቀነስኩት እንዴ አጎደልኩት እንዴ ምን አደረግኩት እንዴ ምናምን ስለው ማለት ነው ከዛ ራወጥች ማለት በቃ እንደዛ እያደረገች ራወጥች ካልፈለግሽ ተይ ለምንድን ነው የምትጠይቀኝ እንደዛ አይነት ጥያቄ ማጠብ ስላልፈለግሽ ነው ማለትኛ አውሳችሁኝ እኮ ነው ምናምን ብዬ ደግሞ እኔ ደግሞ ምክንያት አግኝቼ ማለት ነው በዛው ሄድኩኝ ማለት ነው። ከዛ ማለት ነው ውዶች ከዛ ማለት ነው ውዶች የምፈልገውን ነገር ማለት ነው እሱን ደግሞ ላይክ ልበላህ ነው ምናምን ያልኩት ለምንድን ነው ማለት ነው ማድረግ ካልፈለኩኝ ማለት ነው ማድረግ ካልፈለኩኝ ማለት ነው እንደዛ ነው የምለው። ባይዘው እንደዚህ ሆንኩኝ ማለት ሰው ካናደደኝ ማለት ነው በጣም የማቃጥለው። እነርሱ ደግሞ ለምክንያት እያመጡ እንደዚህ ሆነን ነው ምናምን ይላል አይደለ? እኔንም እንደዚህ ሆኜ ነው ምናምን ብለ እልህ ነው የሚይዘበት በቃ ሰዎቹ ማለት ነው። ለምንድን ነው መሰላችሁ ሰዎቹ እንደዚህ ሲያሰቃዩአችሁ እልህ ካልያዛችሁበት ማለት ነው አይገባችሁም በቃ እንደያዛችሁ ነው የሚያስበው በቃ እንደዛ ምናምን ነው ማለት ነው። መልሱላቸው ይገባል ለሰዎቹ ማለት ነው። ልክ እንዳቃጠሏችሁ ልታቃጥሏችሁ ይገባል ማለት ነው። ካልሆነ መቻል ትደክማላችሁ ማለት ነው። የስወርቱ ቀን ነው የምላችሁ ፈጣሪ ከሰማይ የሆነ ነገር ዱብ እስካደርግላቸው ድረስ ማለት ነው በድካም ነው እንትን የምትሆኑት በቃ በድካም ማለት ነው። ስወርቱ ቀን ነው የምላችሁ በቃ ሰው ትጠላላችሁ፣ ሁሉ ነገር ነው የሚያስጠላችሁ ማለት ነው። እኔ ባይደውል ለዛም ብቻ ሳይሆን ማለት ነው እልህም ስለማያስችለኝ እልህኛ ስለሆንኩኝ ነው እንደዛም አድርገው ማለት ነው። ከዛ ማለት ነው ውዶችዬ ምንድነው የሚባለው መሰላችሁ ይሄ እንትኑ ማለት ነው የምንድነው የሚባለው መሰላችሁ አሜሪካ ከዛ ይሄ ምንድነው የሚባለው መሰላችሁ ይሄ ልጁ ደግሞ መተ ነበረ ማለት ነው እንደዛ ሲለኝ ማለት ነው። ከዛ ጊዜ ማለት ነው ከሆነ ሴት ጋር አይ ቲንክ ከሷ ጋር አደረ መሰለኝ አምላሽር ግን ከሷ ጋር አድሯል መሰለኝ ማለት ነው። ከዛ እንዴት ውሽ እየመታ ነበረችና ማለት ነው እነሱ ማለት ነው ላይክ እንዴት እንደተገናኘ አላውቅም ማለት ነው። ደሳ ነበረችና ላይክ ልጁ በቃ የሆነ መጀመሪያ ደህና ነበር በቃ ይሰጡ ጋር ነው የምላችሁ በጣም ተባብተን ነበርና ለፍቅር ምናምን ሳይሆን ደስ ኖርማሊ ማለት ነው። እኔ ለፍቅር ምናምን ነገር አልቸኮልም እውነት እናገር ከተባለ ዝም ብለው ለግንኙነት አልቸኮልም ማለት ለሽን አልቸኮልም አልወድም ባለ ወይ ለሆነ ነገር ፍለጋ ምናምን ካወልን በስተቀር የሚቸኩል ነገር አልወድም እና ላይክ ዘለቄታ እንድኖረው ከፈለጋችሁ ደግሞ ከሰው ጋር መቸኮል የለባችሁም ባይደው ማለት ነው። ስትቸኮሉ ማለት ነው የቸኮለ የሆነ እንትን ነው ባይደው አሁን ሽሮ ተጋሚኖ አስሚዛ የሌለው ማለት ነው ቸኮል የሚሰራውን ስራ ማለት ነው። እንደዛ አይነት ርካሽ ነገር ነው የምታገኙት ማለት ነው ከቸኮላችሁ ማለት ነው። እናም በኋላ ላይ ልትደሰቱበትም ትችላላችሁ ማለት ነው ውጤቱ ምናምን ነገር ነው። ስለዚህ ማለት ነው መቸኮል ጥሩ አይደለም። እኔ አልቸኮልም ብዙ ነገር ላይ ማለት ነው። ብቸኮልም መቸኮል አልፈልግም። ቸኩዬ ደግሞ የሆነ ሰው ላይ ጉዳት አላደርስም ማለት ነው። ከዛ ልጁ ላይ በጣም ተናደደ ማለት ነው። በጣም ተናደደ ነገርና ማለት ነው። ከዛ እኔ ደግሞ በአረብኛ ወይ ባወራ ምንም ችግር የለውም፣ በአማርኛ ምንም ችግር የለውም። ቲክቶክ ላይ እንዳይዘጋብኝ ስለማልፈልግ ነው ማለት ቲክቶክ ላይ የማላወራው። ደግሞ እድሜ ልካቸው ማለት ነው እንደዚህ ፊት ለፊት ካገኙኝ ማለት ነው እድሜ ልካቸው አይተውኝም ወይ ማለት ነው። እንደዚህ አረብ አወራለች ላይክ አሜሪካው ነኝ ያልኩኝ እንኳን ማለት ነው ላይክ የሆነ ያ አባቴንም ይነኩታል ማለት ነው። ኢቭንም አሁንም ተነክቷል ማለት ነው ባይ ዘ ወይ ማለት ነው። ስለዚህ ችግር ነው የሚወደች ማለት ነው። ችግር ስለሆነ ማለት ነው ከባድ ነው እና ከዛ እንደዛ ብለን ማለት ነው እዛ ያልኩት ነበርና ልጁ ከዛ በጣም ተናደደ ማለት ነው። ላይክ ተናደደ በቃ ከሷ ሴት ጋር
ከነበረ በኋላ ቆይታ በኋላ ማለት ነው ልጅ በጣም ነው የተቀየረው ማለት ነው። ከዛም በኋላ አይደለም ባይደወይ እኔ ብዙ ጊዜ ኦስተር አበዛኝ ማለት ነው። ለካስ እሱ አይ ቲንክ ፍቅር ውስጥ ነበረ መሰለኝ ልጁ ማለት ነው። ከዛ ማለት ነው እኔ ደግሞ ኦስተር ማለት ነው አልተወው አልቻልኩም ባይደወይ ማለት ነው። ግን ደግሞ እኔ በማልሆነ ነገር ውስጥ ማለት ነው ሰዎች እውነት መስሏቸው ማለት ነው ሊያጠፉኝ ነው። ግን አንዳንዴ እውነት እንናገር ከተባለ ምንም ሳይኖረኝ ማለት ነው የሆነች ልጅ ትለኝ ነበረች እና አንቺ ደግሞ ምንም ነገር ሳይኖርሽ ሰዎች የሆነ ነገር ያለሽ መስሎ ሊያጠፉሽ ነው ምናምን ትለኝ ነበረች ማለት ነው። ከዛ ማለት ነው ውዶችዬ እኔ ፈጠን ብዬ አንድ ቦታ ላይ የምሆነው ማለት ነው ለዛ ነው ማለት ነው። ከዛ ውዶች የኔ ነገራችሁ የሚፈልገው ነገር ምንድነው? እኔማ በቃ የሆነ አይደለ ዘንድሮ ሰማይ ቤት እየሄድኩኝ የሚሄድ የመሰለኝ ማለት ነው። የድሮ ታሪክ ያለቀለት ታሪክ ነው። የናሆም ኤክስ ምናምን እሱ ነገር ያለቀለት ታሪክ ነው። እሱ ነው ባይደው ኤክስ እውነት እናገር ከተባለ ግን ደግሞ ያለቀለት ታሪክ ነው ማለት ነው። ባይደው እኔ ልነግራችሁ ድሮ ያላከበራችሁ ሰው ማለት ነው በኋላ ያከብራችኋል ብላችሁ እንዳታስቡ ማለት ነው። ኢቭን እሱ ነው ነበረ ማለት ነው። እዚህና ሌላ ቦታም ያሉትን ሰዎች ማለት ነው ድሮ ያላከበሩኝን ማለት ነው እኔ ደግሞ ተመልሼ ወደዛ ቦታ ሊሄድ እንደሞ ለነሱ ብዬ የማይታሰብ ነገር ነው። ባይደው ልነግራችሁ የምፈልገው ነገር ማለት ነው የባሰ ነገር ነው የሚመጣባቸው ማለት ነው ሰዎቹ ማለት ነው። ለራሳቸው ፍላጎት ብቻ አይደለም መጓዝ ያለባቸው። ጊዜ ሊሰጧችሁ ይገባል። ቦታ ሊሰጧችሁ ይገባል። ሁሉም ነገር ሊሰጧችሁ ይገባል እና ማለት ነው እንደዛ አይነት ነገር ያልሰጣችሁ ሰው እንደ አህያ እንደ ቆሻሻ ምናምን ነገር እንደ የጣላችሁ ሰው የናቃችሁ ሰው ማለት ነው ወደዛ ተመልሳችሁ ጋር ሄዳችሁ አይስወርቱ ጋር ነው የምላችሁ ህይወታችሁን አትፈልጉት። በቃ እንደዛ ቆሻሻ ሆናችሁ መኖር ትፈልጋላችሁ ማለት ነው እናንተ ማለት ነው። ስለዚህ ነቨር ባክ ቱ ማለት ነው አይስወርቱ ጋር ነው የምላችሁ። አንዳንዴ ሰዎቹ ስለማይረዱ ነው እንጂ እነርሱ ራሳቸው ከመጡ ማለት ነው ዳስ ዋይ እናንተ ግን በፍጹም ተመልሳችሁ ወደ እነርሱ አትሄዱ። አይስወርቱ ጋር ነው የምላችሁ። ኢቭን እኔ ማለት ነው ኤክሴን ድሮ ማለት ነው ታውቁትና እሱ ራሱ ነው የተመለሰው የመጣው እንጂ እኔ አልሄድኩበትም ማለት ነው። እሱ ከመጣ በኋላ ነው እሱን ያኔ ያገኘሁት ማለት ነው። ያ እና ለዛም ክብር አለው ባይዘው ለነገራቸው የምፈልገው ነገር ማለት ነው እንደዛ አይነት ነገር ሪስፔክት አለው ማለት ነው። ስለዚህ ሰዎቹ ማለት ነው ሲያጠፉ ጥፋታቸውን አምነው ራሳቸው ነው መምጣት ያለባቸው። እናንተ ሰው አይደላችሁ እንዴ? ላይክ ለምንድን ነው እነርሱ ማለት ነው ከናንተ ለተሻለ ሰው ነው ወይም ደግሞ ከናንተ ምን አይነት ሰው ነው ለነርሱ ማለት ነው ቀርቦ ከነርሱ ጋር የሚግባቡት ወይም ቅርታ የሚጠይቁት ወይም ደግሞ ሌላ ነገር በራሳቸው ማለት ነው ትህት ብሎ የሚመጡባቸው ስለዚህ ማለት ነው እናንተ ተመልሳችሁ አትሄዱበት መቅለል ካልፈለጋችሁ yes እኔ በእውነቴ ነው የምነግራችሁ። ስለዚህ እነርሱ ራሳቸው ይምጡ። ያ ካልሆነ እናንተ በፍጹም አትሄዱ ትዋረዳላችሁ፣ ትቀላላችሁ ነው የምላችሁ። yes መደወል ከሆነ ችግር የለውም ደውላችሁም ደውላችሁም ንግግራችሁ ደስተኛ ላድርጋችሁ ስለምችል ያው ድሮ የቀረ ነገር እኮ ነው በእግር መሄድ ምናምን ነገር እና በስልክ ነው ሁሉንም ነገር መጨረሻው አይደወይ እና ማለት ነው በስልክ ነበርዋቸው። ስልክ ችግር የለውም ማለት ነው የትኛውንም ሰው ይደውልልኝ። ምክንያቱም ንግግራችሁ ስለሚደብራቸው እርሱ መምጣት አለባቸው ወይም እናንተ ማትምጡ ይላቸዋል ማለት ነው። ኢቭን ማለት ነው እናንተ ስትደብሯቸው ማለት ነው እንደዚህ ሰው ማለት ነው። ግን አታስመስሉ። እንደኔ ማስመሰል ከባድ ነገር ነው ባይ ዘ ዌይ እውነት ነው የምነግራችሁ። እና በቃ እውነት አንዳንዴ እናንተ አይነት ግልጽ ነገር ጨምሩበት ማለት ነው እንጂ ማስመሰል ከባድ ነው ባይ ዘ ዌይ። ማስመሰል ባይ ዘ ዌይ እኔ ለጥሩ ነገር ነበር ማስመሰለው ላይክ ለሰው ሪስፔክት ምናምን ነገርና ግን ደግሞ አይሶርቱ ጋር ነው የምላችሁ የሌላችሁትን ሪስፔክት እንኳን አታደርጉ። ሰው በቃ ሲበዛ ማለት ነው ራሳችሁን ምሰሉ እና ማለት ነው ወደችዬ
እንደዛ ብለን ማለት ነው። ከዛ እዚህ ማለት ነው ልጁ በቃ ቀይር ነው ያለውና ማለት ነው። እኔ ባይደው ምንም አልመሰለኝም። ላይክ ዘንድሮ ለምን መሰላችሁ የእውነት ምን ያጋጥመኛል? ልክ እኔ ፍቅር ጀምሬ ማለት ነው ደስ የሚለኝ ሰው ፍቅርማው ሲፈልግ ማለት ነው ልክ የሆነ ሰው ማለት ነው መሀል ይገባኝና ማለት ነው ልክ ያሰብኩትን ነገር ያበላሽብኛል ማለት ነው። እንደሱ እሱን ለዛ በቃ እኔን የሚገጥመኝን ነገር ዘንድሮ አስቤ ማለት ነው ነው የሚያስቀኝ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ማለት ነው እንደነሱ በቃ እኔ አንዳንዴ ጅልጅል ሰዎችን በጣም ይመቹኛል ማለት ነው። ከዛ ምን ይላል እሱ ማለት ነው ኢየሱስ ክርስቶስ ሊጠላሽ ነው ምናምን ብለው የሆነ መሰለ ነበር አይደለ መጠጥ ነበር እያስጠጣኝ ነበርና ማለት ነው ኢየሱስ ክርስቶስ ሊጠላሽ ነው መጠጣት አለብሽ እና አይዞርቱ ጋር ነው የምላችሁ። እናም ከዛ ማለት ነው እየሳቁኝ ነበር እየተዝናናሁኝ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ዛኝ ያለን ነበረ ማለት ነው ኢቭን ማለት ነው እዚህ ማለት ነው እኔ ለምን መሰላችሁ ብዙ ጊዜ ማለት ነው ብዙ ጊዜ ሰው ያለው አይና ያለው ልብ አለኝ ምናምን ነገር ማለት ነው። ግን ምን አለ መሰላችሁ እዚህ የነበረው ማለት ነው ኡክሬን ናቸውና ደስ የሚሉ ልጆች ነበሩ፣ ወንድ ልጆች ማለት ነው ታናሽ ትንሽ ልጆች ማለት ነው። ላይክ ከኔም ያንሳል መሰለኝ ለኔም ሊያኩል ይችላል ሊያንሱም ይችላል እኔ ካብን ሊሆን ይችላል ማለት ነው። ግን ትልቆች አይደሉም። ከዛ ልጆቹ ነበሩና ላይክ ደስ የሚሉ ልጆች ነበሩ የኡክሬን ማለት ነው በዛ በኩል ማለት ነው። ግን ምን አጋጠመኝ መሰላችሁ አንዱን ሳየው አንዱን ይመስለኛል አንዱን ሳየው አንዱን ይመስለኛል ማለት ነው። ከዛ እኔ ግራ ገባኝ ማለት ነው የማደርገውን ነገር ግራ ገባኝ። ከዛ ማለት ነው የሚለው ነገር ግራ ገባኝ ማለት ነው። የትኛውን ልጅ ደስ እንዳለኝ ማለት ነው ግራ ገባኝ እንጂ እኔ ደስ የሚሉኝ እነሱ ነበሩ ማለት ነው። ግን ምን አለ መሰላችሁ እኔ ሰዎችን ማለት ነው የሆነ ታስሬ ነው አላውቅም። ብዙ ጊዜ እኔ ራሴ ሰዎችን አልተዋወቅም። ለምን ካላችኝ አይ ምን ሊያደርግልኝ ነው በቃ እኔ የኔ አላማ ሌላ ነገር ነው። ስለዚህ ምን ሊያደርግልኝ ነው ባይደው እኔ ተዋወቅኳቸው ደግሞ ምን አደረጉልኝና ምን ሊያደርግልኝ ነው ማለት ነው። ተዋወቅኳቸው ምን አደረጉልኝ ምናምን ይሄ ደግሞ ምን ሊያደርግልኝ ነው ምናምን ብዬ ላይክ ምንም አይመስለኝም ማለት ነው ውዶች። ከዛ ለዛ ብለን ማለት ነው አንዱን ይመስለኛል በቃ ላይክ ደስ የሚለው ልጆች ነበሩ ማለት ነው። በቃቸው ምናምን አንገራቸው ማለት ነው። ከዛ ማለት ነው ጠፋ። አሁንም ጠፋ በቃ እያለቀስኩ ነው ባይ ዘ ወይ መቼ ነው የሚመለሱት ምናምን እያልኩኝ ማለት ነው ምናምን ነገር ግን እኔ ለፍቅር ምናምን ብቻ ሳይሆን ለጀስት ምናምን ነገር ነው ባይ ዘ ወይ ለክ ፍቅር አይዘኝም ማለት አይደለም። ደስ ይላሉ ባይ ዘ ወይ ደስ ይላሉ ስላችሁ ለሁሉም ነገር ደስ ይላሉ። ግን ደግሞ ምን አለ መሰላችሁ ይሄ እንትን ያው ምን ያደርግልኛል ወንድ ምን ያደርጋል ምናምን በማለት ምንም እንትን አላለው ባይ ዘ ወይ ማለት ነው ችላ ብዬ ነው የማልፈው እንጂ ይከደስ የሚል ልጅ ነበር በቃ ልነግራችሁ አልችልም ማለት ነው። ከቀረባችሁማ እንደዛ ማለት ነው የትኛውንም ሰው ቢሆን ማለት ነው ክርስቲያን ሲሆን ነው ጥሩ ባይደው ማለት ነው እና ማለት ነው ወዶች ማለት ነው ከዛ ማለት ነው እንደዛ እያልኩኝ ማለት ነው ልጆቹ አለ ማለት ነው። ከዛ ደግሞ ይቀራል ማለት ነው ላይክ ምን ላድርግ ነበር በቃ ምንም እኮ አይፈጠርም ነበር ምናምን ብዬ ዝም አልኩኝ ማለት ነው። ደልሶ ማለት ነው ወዶችን ነገራችን የምፈልገው ነገር ምንድነው መሰላችሁ ግን ደግሞ አሁን ፍቅረኛ የለኝም። ወደ አሜሪካ መሄድ ነው የምፈልገው ባይዘ አሜሪካ መሄድ ያለኝን አላማ እቅዱ ማለት ነው ያስል ነገራችን ያስችለን ባይዘ ማለት ነው የሆነ ፍቅረኛ ቢይዝም የሆነ ሪሌሽን ብጀምርም ማለት ነው እነርሱ እዚህ ይቀራሉ እኔ ግን ወደ አሜሪካ ይሄዳሉ ማለት ነው። መምጣት ከፈልጉ መምጣት ይችላል እኔ ምን አገባኝ ከቻሉ ማለት ነው። ግን ደግሞ እድሜዋ ገፋ ወደ 40 ቢገባ ማለት ነው ባይ ዘ ወይ አላገባም። ግን ደግሞ በእድሜ በጊዜ በነፍሴ
በህይወቴ በሁሉም ነገር እየተጫወቱ ያሉትን ሰዎች ማለት ነው አይሰጡ ጋር ነው የምላችሁ ነገ ዋጋ አስከፍላችኋለሁ ማለት ነው። ደርሶ ማለት ነው ዶቼ ልነግራችሁ ፈልገው ነገር ምንድነው መሰላችሁ? አሁን ደግሞ ምን አለ መሰላችሁ ደርሶ ማለት ነው ዶቼ ልነግራችሁ ፈልገው ነገር ምንድነው መሰላችሁ? እኔ በቃ ይሄ ነገር አልዘባርቅም ባይደው እንደዚህ ስማቸውን ሳነሳ ማለት ነው እነዚህ ሀበሻ ሴቶች ምናምን አንግድ ምናምን ብዬ ማለት ነው እናንተ ራሳችሁ ናችሁ ባይደው እኔ በቃ እየመጣችሁ ችግር እየፈጠራችሁ ያላችሁት ማለት ነው። ሌላ ድራማ የምትሰሩት ምናምን አንግድ ምናምን ላይ ፊልም የምትሰሩት ማለት ነው። እንደነሱ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው የራሳችሁን ስራ ስሩ ማለት ነው። እኔ ስወርቱ ጋር ነው የምላችሁ ወረል ያልቅልኝ አልቻለም እኮ ጋዴሜት ወረውን ሊያልቅልኝ አልቻለም ማለት ነው። እስካሁን ወረ ያልቅልኛል ብዬ ነበረ ግን ሊያልቅልኝ አልቻለም ማለት ነው። ግን ጨርሻለኝ ማለት ነው የሚለውን ነገር ማለት ነው ኮምፕሊትሊ ጨርሻለኝ ማለት ነው። የሚጨምርበትን ነገር የለም ባይደኝ ማለት ነው። አሁን ላይ ማለት ነው በቃ ሙሉ በሙሉ ተናግሬያለሁ መናገር ያለብኝን ነገር ማለት ነው። የቀረበኝ ነገር የለም ባይደኝ የተፈጠረውን ችግር እየተፈጠረ ያለውን ችግር ሁሉም ነገር ማለት ነው ተናግሬያለሁ ማለት ነው። የአባቴ ጉዳይ ደግሞ አባቴን እረዳዋለሁ ትልቅ ሰውዬ ነው ምናምን ነገር ማለት ነው። ግን ከኔ ችግር የለም ማለት ነው። ባይ ዘ ዌይ እኔ ብዙ ጊዜ እንትን የምለው እያልኩኝ የነበርኩት ማለት ነው አልልም ባይ ዘ ዌይ አሁን በጣም ስለከበደኝ ማለት ነው ነገሮቹ አልልም። ግን ደግሞ እሱ ምንም ቢሆን ማለት ነው እኔ እየሆነ ያለውን ነገር በጣም ይደብረኛል ያስጠላኛል ማለት ነው። ስለዚህ ወዶቼ ልነግራችሁ የምፈልገውን ነገር ማለት ነው ያው ሰዎቹ ላይ ብዙ ፕላን ሊኖራቸው ይችላል። እኔ ግን አሜሪካ ከመመለስ ውጭ ሌላ ፕላን የለብኝም ማለት ነው። ሌላ ፕላን ደግሞ ስራ በጣም እወዳለሁኝ ማለት ነው። ስራ መስራት ፈልግ ነበር ግን ደግሞ ካልቻልኩ ምን ማድረግ እችላለሁ ማለት ነው። ስራ መስራት እየቻልኩኝ አይደለም ባይዘው ቁጭ ብዬ ነው ያለሁት ማለት ነው። እንትን ማለት ነው ሰዎቹ ማለት ነው እድሜ ገፋሽ ምን አደረገሽ ምናምን እያላችሁ ልታስፈራሩኝ ትችላላችሁ እና ያስፈራራችሁኝና የፈራኝ የነበርኩትን ጊዜ ማለት ቀላል አይደለም በጣም ብዙ ነው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ውጪ ማለት ነው ምንድነው ልላችሁ የፈለኩት ማለት ነው ይሄ እንትኑ ስለምንድነው መሰላችሁ ምንም ነገር ብታደርጉ ምንም ነገር አልፈራም ማለት ነው። ያ ሰው ዝም ብሎ መጣል የለም፣ ሰው ዝም ብሎ ማስፈራራት የለም፣ ሰው ላይ ዝም ብሎ መጫወት የለም ባይደውይ ማለት ነው። ስለዚህ ማለት ነው ሰዎቹ ደግሞ ሌላ ነገር ውስጥ አታስገቡት ማለት ነው። የሆነ ነገር ሲፈጠር ደግሞ ተመልሳችሁ እሱ ያደረገችው ነገር ምናምን አትበሉ። ትዕግስታቸውን እየተፈተናችሁበት ነው ባይደውይ ሰዎቹ ውሳኔ ላይ እንዲገቡ እያደረጋችሁት ናችሁ ባይደውይ ብዙ ነገር እያስደረጋችሁ ስለሆነ ማለት ነው ነገሮችን ለቀቅ አድርጉ ማለት ነው። አንደኛ ሰው ነገራቸው የሚፈልገው ነገር ማለት ነው ኢቭን ማለት ነው እንደነሳ ማለት ነው። በያላችሁበት ደህና ሁኑ፣ ሰላም ሁኑ ማለት ነው። አንደን ሰው ማለት ነው ላይክ ብዙ ሰው ላይ ብዙ ነገር ይጠቀማሉ ማለት ነው። አባቱ የሚባለው ወይ ስራውን እየሰራ ነው ህይወቱን እየኖረ ነው ልጆቹም አሉት ምናምን ነገር ልጆቹም ወንድሞች ሴቶች ናቸው ማለት ነው። ለዛ የራሳቸውን ህይወት ማለት ነው። ስለዚህ ማለት ነው እናንተ ደግሞ ማለት ነው እኔን ማለት ነው አትባጭበረብሩ፣ አታስቸግሩ፣ አትጨማለቁ እና የራሳችሁን ህይወት ኖሩ ማለት ነው። እንደዛ ሲሆን ነገሮች ጥሩ የሚሆንና በጣም ቀለል ነው ያለኝ ባይደው ያስወርጡታል ነው የምላችሁ። ግን ደግሞ ከእንደገና ደግሞ አሁን ሹሩባ አሰራልኝ ማለት ነው። ቁጥጥር ነው የምሰራው ወይም የሆነ ነገር እሰራልኝ ማለት ነው። ሹሩባ ደስ አለኝ አይደል ማለት ምንድነው የተፈጠረው ማለት ነው። አንደር ጉድ ባይ ጋይስ ማለት ነው። ምንም አዲስ ነገር የለም፣ ምንም አዲስ ፍቅረኛ የለም፣ አዲስ ህይወት የለም ባይ ወይ ማለት ነው። ደክሞኛል አይሱርቱ ጋር ነው የምላችሁ። አይደክምም ባይ ወይ በዚህ ነው ማለት ነው። ይሄን ያህል ሁሉ ነገር ቆጥጥና ጎጠጥ ማለት ነው ላይ መቸከም ማለት አይከደክምም ባይ ወይ ከባድ ነው ማለት ነው። ከባድ ነው ማለት ነው።
እንደዚህ ሀገር በቃ የታፈርኩ ሆኖ ነው የተሰማኝ። በቃ የታፈነ ህይወት እያለፍኩ ነው የሚሰማኝ ማለት ነው። ሌላ ጊዜ ሰዎች ይዝናናሉ፣ ይወጣሉ፣ ይጠጣሉ፣ ይበላሉ፣ ይመለሳሉ፣ ይማራሉ እንጂ እዛው ዝም ብሎ እኮ ተኝቶ ተነስቶ በልቶ ምናምን ነገር ህይወት አይባልም ባይደው ማለት ነው። ስለዚህ ብቻህንም እንኳን ልትዝናና ትችላለህ፣ ሰው እንኳን ባይኖር ማለት ነው። ምናምን መግረካን ምንም ነገር ማድረግ አልቻልንም። ባይደው መማር አልቻልንም፣ መዝናናት አልቻልንም፣ መኖር አልቻልንም።